ዓመት እንደምታውቀው ትግራይና የብልጽግና መንግስት የነበራቸውን ችግር ታውቃለህ። በዲዲአር ምክንያት የፕሪቶሪያ ስምምነት አለመፈጸሙ ሁለቱም ሲሉ ነበር። ግን አሁን ከሁለት ወርና ከሶስት ወር በፊትም ሜይ ቢ ልሳሳት እችላለሁ ቀናቶችን ጌታቸው ረዳ መፈንቅሎ መንግስት ተደረገብኝ ብሎ ችግር እንደተፈጠረ በጌታቸው ረዳ ደብረ ጽዮን ደግሞ ከቲፒኤልኤፍ ጋር ተነጋግረው ጌታቸው ረዳን ከስልጣን አውርደናል ብሎ ተናግሮ ነበር። ጌታቸው ረዳ ደግሞ ሶስት ከፍተኛ ባለስልጣኖችን ሚሊተሪ እሱም ባክንፎርት ሲሄዱ ነበረ። እስካሁን ያው እንትን ነበር እና መጨረሻ ላይ ግን ዛሬ ብልጽግና መንግስት ጌታቸው ረዳ ከስልጣኑ እንደወረደ አሳውቋል። እና አንደኛው የመጀመሪያው እንትኔ ለምንድነው በሁለት ዓመት ውስጥ ይሄ ነገር መፈጸም ያቃተበት ምክንያት ነው። ያው ሁለቱም በተለይ ከብልጽግና ሳይድ የዲዲአርን ችግር ነው የሚያነሱት እና እኔ ደግሞ የዲዲአሩ ምን ያህል ብር ነበር የሚያስፈልገው ኢትዮጵያ ደግሞ በጣም ለልማት ለኮሪደር ልማት ለተለያየ ነገር ስታረግ እናያለን እና ያንኛውን አልኬት አድርጎ ሰላም እንዲመጣና ዲዲአሩ እንዲፈጸም አድርጎ ትግራይን ኢንኮርፖሬት ማድረግ ምክንያቱም ትግራይ አሁንም ኢንኮርፖሬት እንዳልሆነች እና ቅድምም የሸገር ጁንታ እንዳለው በአሁኑ ሰዓትኛ ላለፈው 2 ዓመት ከዛም በላይ በፌደራል መንግስት ትግራይን ሪፕሬዘንት የሚያደርጉ እንደሌሉ ህዝብ ተወካይም ውስጥ እንደሌሉበት ምናምን አድርጓል። ወይ ፓርት ኦፍ ኢትዮጵያ አይደለም ከውጭ አይደለም ጀስት እንደው ማጎሪያ ነገር አድርጎ አስቀምጠውናል የሚለውና አሁን ግን ትልቁ ኒውስ ምንድነው ጌታቸው ረዳ ከስልጣን የወረደበት ምክንያት እሱ ራሱ ያው በፕሪቶሪያ ስምምነት እንደምታውቀው ሁለቱ መስማማት አለባቸው። እሱን ነበር ሲጠብቁ የነበሩት። አሁን ከመንግስት ስለሰማን እንደ ሰው ለምንድን ነው ይሄን ያህል 2 ዓመት ውስጥ ለምን የፕሪቶሪያ ስምምነት መተግበር አቃታቸው? አሁን ደግሞ ስልጣን ደግሞ ጌታቸው ረዳ መውረዱ በዛኛው ሳይድ እንደምታውቀው እኛ የላክነው የትግራይን ፕሪቶሪያ ስምምነትን እንዲያስጠብቅ እንጂ ጁንት ምንድነው ካድሬ ሆኖ ለአብይ አህመድ እንዲሰራ አይደለም ብለው ነው። በዛ ነበረ በተከታታይ የምንሰማው። አልመጠንም፣ ስራውን መስራት አልቻለም፣ ካድሬ ሆኖ ቀረ፣ ባንዳ ሆነ፣ ምን ሆነ ምን እያለ ያው ስድቡ እንዳለ ይቅርና የራበኔ ስትሬት ፎርዋርድ ለምን አልጠይቀውም? ዋትስ ጎን ኦን እና እንትና አድም ታረጉም ካላችሁ ይሄን ነው በዛ ላይ ነው ማውራት። አየና እንደምታየው አብይ ቲፒኤልኤፍን ካላፈረስኩ ሙቼ እገኛለሁ እያለ ነው። ህወሓትን ካላጠፋው ብሎ የተለያየ አሻጥር እየሰራ ነው። በዛ ደግሞ ህወሓት አልጠፋም በሚል እስከ መጨረሻው ፋይት እያደረጉ ነው። እኔ እንደማለት ራይት ይወዳብ ይሄ ነው የሚታየን ያለው እና አሁን ኦልሞስት ወደ ጡንቻ ማሳየት ደግሞ እየተሸጋገሩ ያሉበት ደረጃ ይታየኛል። ያለፈው መንዝ ወደ አሰብ የነበረው አጀንዳ ቀይረው ወደ ትግራይ የመምጣት አይነት እንትን እየታየ ነው እና ለምንድን ነው እንደ ኢትዮጵያም እንደ አንድ ትግራዋይም የምጠይቀው ለምንድን ነው ብልጽግና ህወሓትን ለትግራይ ህዝብ ለምን አይተውለትም? የትግራይ ህዝብ ከፈለገ ያጥፋት ከፈለገ ያኑራት። ለምንድን ነው ህወሓት ለአብይ ስጋት የሆነችው? በተለይ ፕሪቶሪያን የሚያህል ትልቅ ውል በዓለም አቀፍ ደረጃ ተዋውለው መልሰው ደግሞ ወደ ጦርነት እያከወከው ያሉት ለምንድን ነው? አሁን ለሱስ ጥሩ ነው ወይ? ጥያቄውን ለመመለስ የሚያስችለኝ ግራውንድ ስላጣሁኝ አንተን እዮዳብን ካነሳችሁት ውስጥ ምናልባት የኢንፎርሜሽን ክፍተት ተፈጥሮ ከሆነ ያልሰማሁት ነገር ካለ እንድታሳውቁኝ። አንደኛ ህወሓትን ለማፍረስ እየተሰራ ያለ ነገር አለ በሚል ካሉት ሁነቶች እስካሁን ካሉት ከምናውቃቸው ተነስተ እየተናገርክ ያለው ነው ወይስ ከፌደራል መንግስት ወይ ከጠቅላይ ሚኒስትሩ ህወሓትን መፍረስ አለበት የሚል አይነት ንግግር ወይም እንደዛ አይነት ትዕዛዝ የወጣበት ሂደት አለ ወይ? አዲስ ነገር አለ ወይ? እዮዳብ ካነሳው ደግሞ የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ተነስተዋል የሚል ነገር አለ። አቶ ጌታቸው እኔ እስከማውቀው ድረስ እስከዛሬ ከሰዓት ድረስ እንዳልተነሳ ነው። የኢሜል አድሬስ ለሚቀጥለው 6 ወር 2 ዓመት ነው ጊዜ ገደቡ። ለ6 ወር ለማራዘም ኢንትሪም ጋቨርንመንቱን የጊዜያዊ መንግስቱን የሚያስተዳድረው ራሱ ጌታቸው ይቀጥል የምትሉ ከሆነ ደብረጽዮን ይምጣ የምትሉ ከሆነ አይ ካልሆነ ደግሞ ጆሲ ይሁን ማንም ይሁን የምትሉ ከሆነ ሰጀሽኖቻችሁን አሳውቁ የሚል ነገር አለ። ይሄ ሰጀሽን አሳውቁ በኢሜል የሚለው ያልተለመደ አሰራር ነው እና ለምን ተደረገ የሚለው ነገር ላይ መናገር እችላለሁ በራሴ ያለኝን ያው ትንተና
ከዛ ውጪ ግን ፕሬዚዳንቱን ተነስቷል ቫከንት ሆኗል ማለት አሁን የለም ጊዜያዊ ክልል የጊዜያዊ ፕሬዚዳንት የለም የሚለው ነገር አልሰማውም። የሚቀጥለው ማን ይሁን የሚለው ነው የማውቀውና የሚቀጥለው ማን ይሁን የሚለው ራሱ ጌታቸውንም ያካትታል ብዬ ስለማስብ ነው። በተወሰነ ደረጃ ኦፍ ኮርስ እንደ ክራይቴሪያ ያስቀመጣቸው ጊዜያዊ ክልላዊ መንግስቱ እስካሁን በ2 ዓመት ውስጥ ሊያስፈጽም አልቻለም መስራት ያለበትን የሚል ነገር ተቀምጧል። ስለዚህ በዲፎልት እንትን ሊያደርገው ይችላል ዲስኳሊፋይ ሊያደርገው ይችላል እንችላለን ግን ፕሬዚዳንቱ ተነስቷል የሚለውን ዜና እኔ አልደረሰኝም። ሆነስትሊ ያው ክፍተት ሊሆን ስለሚችል ካለ አሳውቁኝ። አንተ የምትለውን አይነት ቲፒኤልኤፍ ይፍረስ የሚል ደግሞ እኔ አልሰማውም። የለም የራሱን የቻለ የፖለቲካ ድርጅት ነው የሚፈርሰው። ያው ምርጫ ቦርድ መፍረስ አለበት የሚልበት ምክንያት ካለው እሱን አልሰማውም። እንደዛ አይነት ዜና የለም። ሶ ኢንፎርማል ታርጉኝ ትችላላችሁ በእነዚህ ሁለቱ ነገሮች። ኦኬ አይ በርግጥ የሱ ጥያቄ ለሱ እኔ ብልጽግና መንግስት እሱን በዛ ውስጥ መግባት አልፈልግም። የሱ ጥያቄ ነው ገባ ቲፒኤልኤፍን ለማፍረስ ይፈልጋል ብዬ አላምንም። ሪኢንተግሬት አድርጎ ቲፒኤልኤፍ እንዲያውም በማን ነው ኢቨን በምርጫ ቦርድ እንኳን እንትን ምንድነው ቅቡልና እንዲያገኙ ሁሉ ሲሰራ ነበርና እኔ አሮንጤኛ አብይ ቲፒኤልኤፍን እያፈረሰ ነው አይደለም ሪኢንተግሬት ለማድረግ ፍላጎት አለው እያደረገም ነው አድርጓልም ብዬ ነው የማስበው። ያው ፕሮሰሱ የዲዲአር አለመፈጸማቸውና ያ ነገር አጓትቶታል። ሌላም ነገር ደግሞ አለ። ግን ይህ ዜና ነው እንግዲህ አንደኛው ዜና ይሄ ነው። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌደራሉ ህገ መንግስት አንቀጽ 62(9)እና ይሄኛው ሰብቼ እንጣት ነው ፕሬዝዳንት ባለበት ፕሬዝዳንት እንደገና ጥቆማ ማድረግ ነው። ያልቃል። አሁን ኢንተርፕ አለቀ ጊዜው 2 ዓመቱ አልቋልና አሁን አዲስ because extend ነው የምታርገው በፕሪቶሪያው ስምምነት መሰረት 2 ዓመት ነው ጊዜ ገደቡ የጊዜያዊ ክልላዊ ሞላ 2 ዓመት ሞላውና የጊዜ ገደቡ 2 ዓመት ስለሚሞላ ኤክስቴንሽን ያስፈልገዋል ማለት ነው። ዲዲአሩም አልተፈጸመም፣ የተፈናቀሉ ሰዎች አልተመለሱም፣ መደረግ ያለባቸው ነገሮች አልተፈጸሙም። ስለዚህ እሱን ለማስፈጸም ተጨማሪ ጊዜ ያስፈልገዋል። ከተጨማሪው ጊዜው ደግሞ ያው ለዛኛው ፕሬዝዳንት የሚሆነውን ጥቆማ ስጡ ነው የተባለው እንጂ ቫከንት አልተደረገም ሲቱ ማለት ነው። ስለዚህ ጥቆማውን ቫከንት how can they ask for a candidate እና ለምን እኔም ደለ ነበር ጥቆማ ከሆነ ለምን እሳቸውን ለማስቀጠል አልፈለጉም? ለምን እሳቸው ያሉ እሱማ እሱ ታደሰ ወረደን ያደርጋል የሚል ነበር የነበረው ግምት። ፕራይም ሚኒስተሩ ታደሰ ወረደን ሪፕሌስ ያደርጋል የሚል ነበር። ስለዚህ ፕራይም ሚኒስተሩ ራሳቸው የሚፈልጉትን ታደሰ ወረደም ሆነ ሌላም ሰው ወይም እሳቸውንም የሚያስቀጥሉት ካለ የራሳቸውን ሰጀስሽን ማድረግ ይችላሉ ማለት ነው። ግን እሱን የማድረግ መቻላቸውን ከተጠቀሙበት ጌታቸው ላይ ያጋጠመው አይነት ነገር እንዳይፈጠር ከመፍራት ነው የሚመስለው። because ጌታቸው እሱ ስለመረጠ ጠቅላይ ሚኒስትሩ የመረጠውን ሰው ካስቀመጠ አውቶማቲካሊ ባንዳ ነው፣ የተላላኪ ነው፣ ካድሬ ነው ምናምን የሚል ስየማ ኢሚዲየትሊ ነው የሚመጣው። ስለዚህ አንዴ ነው የተምታታቢ ነገር አለ። according to the Pretoria ስምምነት ምርጫው ለዶክተር አብይ አህመድ የተሰጠው አይደል እንዴ? የፌደራል መንግስቱ ይሁንታ መኖር አለበት ነው የሚለው። አፕሩቭ የሚያደርገው እሱ ነው። according to ስንሰማ ግን ደግሞ ከሰማው ሜቢ ጋዜጠኛው ተሳስቶ ከሆነ ኢቨን አንቀጾችን ቀርጾ በእንትን ጊዜያዊ ፕሬዝዳንት የሚመርጠው ጠቅላይ ሚኒስትሩ ነው ይላል። አሁን እሱ ለማሳተፍ ስለፈለገ ነው። ካስታውስ ከዚህ በፊት ከ6 ወር ነው ከ7 ወር በፊት ከነደብረጽዮንና ከትግራይ ተወካዮች ጋር ያደረገው ንግግር እኛ ፕሪቶሪያ የሰጠንን በፕሪቶሪያ ስምምነት እንኳን የተሰጠንን መብት እንኳን አልተጠቀምንም ሲል ነበር። አንደኛው ምንድነው ራሳችሁ እንድትመርጡ ነው ያደረግነው እንጂ ያው ግዴታ ሁለቱም ተስማምተው መስራት እንዳለባቸውና ጊዜያዊ ፕሬዝዳንት ደግሞ መምረጥ በፕሪቶሪያ ስምምነት ለጠቅላይ ሚኒስትሩ ነው።
ጠቅላይ ሚኒስትሩ ነው ጌታቸው ረዳን የመረጠው፣ ግማሹ ደግሞ አይ ቲፒኤልኤፍ ነው መርጦ ለጌታቸው ረዳ ነው የፈለገው ይላል። አሁን ሰው 2 ዓመት እጩ አቅርቡ ነው የተባሉት። እጩ አቅርቡ ነው ማንን እጩ አቅርቡ ተብለው ሰዎች አቀረቡ። ከዛ ውስጥ ነው የመረጠላቸው። ኦኬ አሁንም ሰው ሆናል። አሁንም እነሱን ሳይሆን ህዝቡ ይምረጥ። ገብተዋል። ፓርቲዎቹ እነሱ ሊስማሙ አልቻሉም። እንትን ናቸው፣ ፖላራይዝድ ሆነዋል። ወገንተኝነት ይዘው እዛና እዚህ ሆነው መሳሪያ እስከመማዘዝ ድረስ ከደረሱ የትኛውንም ወገን ብትመርጥ አንዱን ታስቀይማለህ። ያልተመረጠው አካል ያኛውን አካል አላሰራ ይላል ማለት ነው። ተላላኪ ነው ምንድነው እያሉ ስም እያሰየሙለት። ስለዚህ ስም እንዳይሰየምለት ህዝብ ይጠቁምና ከተጠቆመው ውስጥ ብዙ ጥቆማ ያገኘና አመክኖ ያለው ከተጠቆመው ውስጥ ለመምረጥ ህዝብን አሳታፊ ለማድረግ የተደረገ ነገር ነው። እውነት ነው፣ ያልተለመደ አሰራር ነው። ፕሪቶሪያውም ዲል ራሱን የቻለ ኢንዲፔንደንት ሴሴሽን ኦፍ ሆስቲሊቲ ዲል ስለሆነ ያልተለመደ አሰራር ነው። ኢትስ ኖት ኖርማል የኤሌክሽን ፕሮሰስ አይደለም እና አለው ፕሬሮጋቲቭ አለው። ፕራይም ሚኒስተሩ ታደሰ ወረደን ያደረኩት ማለት ይችላል። ከነገ ጀምሮ ግን ታደሰ ወረደ እጅ ከወርች ነው የሚታሰረው። ለምን ሄዶ ተስማምቶ እንትን አድርጎት መጣ ምናምን ብሎ ሌላ አንዱ ወገን ደግሞ እሱ ላይ ሊሰራበት ነው ማለት ነው። ስለዚህ if you're doomed if you don't አይደለ ማድረግ ያለበት ከፍቶ ህዝቡ ሰጀስት ያደርግና ህዝቡ ሰጀስት ያደርገው ቢኮዝ የሚፈለገው ነገር ማንም ይምጣ ማንም በትክክለኛው መንገድ የፕሪቶሪያውን ዲል ተፈጻሚ ማድረግ እንዲችልና ለሚቀጥሉት 6 ወራት ኤክስቴንድ ተደርጎለት የሚቀጥለው 1 ዓመት ነው መሰለኝ ኤክስቴንድ ተደርጎ I think ጀነራል ኢሌክሽኑ ላይ የትግራይም ህዝብ በትክክለኛው መንገድ ሰዎችን መርጦ እንዲያሳትፍ የፌደራል መንግስቱ ውስጥም ፌደሬሽን ምክር ቤትም በፓርላመንትም በትክክለኛው ክልሉ መወከል እንዲችል ለማድረግ ካለ ፍላጎት ነው የሚመስለኝ። አያና እኔም ጠይቀው እንግዲህ የኢትዮጵያ ህዝብ በብዛት ኢንተርኔት እንኳን የለውም። በብዛት የኢንተርኔት አጠቃቀማችን በጣም ኋላ ቀር ነው። ብዙ ህዝብ ስማርትፎን እንኳን አይጠቀምም። እና የአርሶ አደሩና ገበሬውን እንዲሁም ደግሞ አሁን ያልኩና ምቹ ሁኔታ የሌላቸውን ዜጎች እንዴት አድርገው ነው ጥቆማ ሊሰጡ እንደዚህ አይነት ምርጫ የቀረበላቸው? አርሶ አደሩ አይጠቁም። አርሶ አደሩ እንዲጠቁም ያየና ይልቅንስ ነው እና እንዲመርጣል ድምጹን አሰባስቦ በሱ ድምጽ ላይ ተመስርቶ ሳይሆን ጥቆማ ነው አቅርቦ የተባለው። ይሄን በጣይማው በዛው እንደሚልሻል ኢሜል ተደርጎ ነው አይደለ? ጠቁሙ ለትግራይ ህዝብ እኮ ነው ጥሪ የቀረበው። ህዝብ ከተባለ ሁሉንም ያካተተ ነው። ስለዚህ እነሱን ያካተተ ከሆነ እንዴት አድርገው ነው ይሄ ነገር ማድረግ የሚችሉት በአጭር ጊዜ ውስጥና እስከ መቼ ድረስ ነው ጥቆማውን መስጠት የሚችሉት? እሱ ሲፋ ተደርጓል ወይ? እሱ ብቻ አይደለም። ይውዬ ይኸውልሽ መልስና አንተ ተጠይቋል። ኢሜል እንኳን የትግራይ ህዝብ ለሴ አያና ነው የምንፈልገው ብሎ መረጠ እንበል። ግን ሀዊ ገና ነው ጠቅላይ ሚኒስትሩም ይሆን ብልጽግና አይ የሚፈልገውን ሰውዬ ነው አብይ ኢዮባን ነው የመረጠው ብሎ ቢሾም ሀዊ ገና ኮንትሮል ሀዊ ገና አይመርጥም። ህዝብ እኮ እንዲመርጥ አይደለም መመረጥ ብቻ ሳይሆን የጠየቀውም እንዲመርጡ አድርጎ እየሰጠ ነው የትግራይ ህዝብ የጠቆመው ብሎ ለማስፈጸም ለሴይ ማንም አያውቀውም። ምን ያህል ኢሜል ለማን እንደመረጠ እንኳን አናውቀውም ማለት ነው። ምንም ትራንስፓረንሲ የለም እዛ ላይ እና ትንሽ አምታተዋል። የኤሌክሽን ፕሮሰስ አደረግከው እኮ አሁን ይኸውልህ፣ ለጥቆማ እኮ 1 ሰው በቂ 2 ሰው እኮ በቂ ነው። ጥቆማ ማለት ለትግራይ ህዝብ ነው እኮ የሚለው አያና ዜናው ህዝብ ነው አይደል እኮ ህዝብ ማለት ጆስ ያንዴ ቆይ እንትና ተበለው በተራ ይመልሰል። this is not a voting አይደለም። አንድ ቆይ አዳምጡ፣ ለህዝብ ነው ያለው። አዳምጡ። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌደራሉ ህገ መንግስት አንቀጽ 62(9) እና አዋጅ ቁጥር 359/1995 የፌደራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት
የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜም ለ1 ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁናቴ ከግምት ውስጥ በማስገባት የጊዜያዊ አስተዳደሩን የስልጣን ዘመን በማራዘም ላይ ሲሆን ከዚሁ ጋር ተያይዞ አዲስ ጊዜያዊ አስተዳደር ፕሬዝዳንት መሾም አስፈላጊ ሆኖም ተገኝቷል። ህዝቡ በተሟላ መንገድ በምርጫ መሪዎቹን እስኪመርጥ ድረስም በጊዜያዊ አስተዳደር ፕሬዝዳንት ተሳትፎ እንዲኖሩ አስፈላጊ በመሆኑ የጊዜያዊ አስተዳደር ተግባራት በብቃት የሚወጡና የክልሉ ሰላምና ጸጥታ ማረጋገጥ ይችላሉ ተብለው እምነት የተጣለባቸው እጩዎችን ከዛሬ ጀምሮ በጠቅላይ ሚኒስትር ጽህፈት ቤት ኢሜይል info@pmo.gov.it ላይ መላክ እንደሚቻል ተገልጿል። በጣም ክሊር የሆነ ብቻ አይደለም። ለስንት ጊዜ ድምፅ ጥቆማ እንደሚሰጡ ገደብ አልተቀመጠም። ለስንት ጊዜ እና ደግሞ ስንት ፐርሰንቱ ጥቆማ ነው ድምፅ ከተሰጠው ማለት ጥቆማ የሰጡ ሰዎች ምርጫ ማለት የመረጡት ነገር ነው የሚደረገው ምርጫ አይደለም፣ የመረጡት አይደለም። ይኸውልሽ እኔ ለምሳሌ ፕራይም ሚኒስተሩ ጠቅላይ ሚኒስተሩ ይሃድ 3 ሰዎችን አስበዋል እንበል። ታደሰ ወረደ እንትና አንድ አበበ የሚባል ሰውዬ አንድ ለማ የሚባል ሰውዬ whatever አስበዋል እንበል። ኦኬ እነኚህ ከነዚህ ከ3 ሰዎች ውስጥ ነው ምርጫ ያለኝ ብሎ ነው ፕራይም ሚኒስተሩ እያያለ ህዝቡን አሳታፊ ለማድረግ ለጥቆማ ክፍት ሲያደርግ ሌሎች 10 ሰዎች ስም ይመጣል አይደለ? በአንድ ቀንም ይሁን በ2 ቀንም it doesn't matter። ሌሎች ተጨማሪ ኦፕሽኖችን ህዝቡ እንዲጠቁም ነው እንጂ ያ ድምጽ ተቆጥሮ ብዙ ሰው ጠቁሟል ተብሎ የሚመረጠው ሰው ላይ ምንም ኢንፍሉዌንስ የለውም። የሚመረጠው ሰው ላይ ምንም ኢንፍሉዌንስ የለውም ማለት ከህዝቡ የሚመጣው ጥቆማ ነው እንጂ እገሌም አለ የሚለውን ጠቁሞ ወደፊት የማምጣት ነው እንጂ እንዲመረጥ በማድረግ ብዙ ሰው ስለጠቆመው እገሌ ይመረጣል የሚል የለም። ብዙ ሰው ጠቁሞትም ፕራይም ሚኒስተሩ መሬቱ ላይ ያለውን ነገር አይቶ ያለውን ትስስር አይቶ ካለው ኢንፎርሜሽን አይ ይሄኛው ይሻላል ካለ መምረጥ ይችላል። ጥቆማውንም ሳያደርግ ዝም ብሎ አሁን ባለው ይዘት እኮ ሊመርጥ ነበር እኮ ሰው ተዘጋጅቶ እኮ ለመቀበል እንደውም አንዳንዶቹ ታደሰ ወረደ ነው ብለው እኮ ተቀብለው ነበር። ሚዲያ ላይ እየተወራ ነበር እና ቴዲ ጋር ሄዳችሁ ብታዩ ሪዮት ላይ እየተወራ ነበር። ሚኒንግ መምረጥ ይችላል ሊመርጥም ተዘጋጅቶ እንደውም መርጧል ብለው ያሰቡ ሰዎች ነበሩ። እሱ ያደረገው ምንድነው አይ መምረጥ እየቻለ ግን ሞር ኦፕሽን ህዝቡ የሚያስባቸው ሰዎች ካሉ ልስማ ምን ስሞች ወደዚህ ይመጣሉ ብሎ ተከፍቷል። አርሶ አደሩ ድረስ ወርዶ ሁሉ ሰው የተሳተፈበት መሆን የለበትም። ኢሜል አድሬሱ አክሰሰብል ሆኗል። ከህዝቡ አክሰስ ያለው ሰው ሐሳቡ የገባው ሰው የገሌም ድምጽ እዚህ ውስጥ መግባት አለበት የገሌም ስም መጠራት አለበት የሚለውን ይጠቁማል። 100ም ሰው ተጠቆመ 10ም ሰው ተጠቆመ ከዛ ውስጥ አይቶ አመዛዝኖ ለመምረጥ ሞር ፑሉን የማስፋት ነው እንጂ የማስመረጥ ምናምን አይደለም። 100 ኢሜል መጥቶ 100ም ሰዎች አንድ ሰው ቢሉ አለም ገብረዋድ ቢሉ ፕራይም ሚኒስተሩ ነው አለም ገብረዋድ ማይሆን ተሰሰር አላት አለ ወይም እንትና እንደዚህ ነው ብሎ ካሰበ ማለት ነው እሱ የፈለገውን ስቲል የመምረጥ ፕሮጋቲቭን ኪፕ ያደርጋል። ዶክተር አብይ አህመድ ነው የሚመርጠው። አሁን እሱ ለማሳተፍ ፈልጎ 20 ሰውም 30 ሰውም ላካችሁ ከ30 ሰው እሱ የፈለገውን እሱ ስራውን ሊሰራ ይችላል ብሎ ምርጫውን የሚመርጠው ዶክተር አብይ አህመድ ነው። የኔ ጥያቄ ምን መሰለ አሁን ገብቶ ተረድቻለሁ። ምክንያቱም መጀመሪያ ሲራመድ የነበረው ለዚህ ነው አንዳንድ ጊዜ ሰከንድ ብሎ ነገሩን እንትን ማድረግ የመረጡበት ምክንያት ለ2 ዓመት ነው የተሰጣቸው ጊዜያዊ። አሁን ምንድነው 2 ዓመት አልፏል። ግን ችግሩ ላለፈው 2 ዓመት እንትኑን ፕሪቶሪያ ስምምነት ማድረግ ያቃታቸው የብልጽግና መንግስት ነው። አኮርዲንግ ቱ የሀገሪቷ ኢታማዦር በዲዲአር ምክንያት ነው ያደረገው አይደል እንዴ?
በዲዲአር ምክንያት አድርጎ ነው የተናገረው የአገሪቷ ኢታማዦር። አይደለም ዲዲአር ገንዘብ ያስፈልገዋል ብሎ የተናገረውን ኢንተርቪው ነው አንተ የምትለው። ገንዘብ ያስፈልገዋል፣ የገንዘብ እጥረት አለ ብሎታል። አብይም ብሎታል። ዲዲአር ገንዘብ ያስፈልገዋል፣ የገንዘብ እጥረት አለ የሚለውና ዲዲአሩ ሙሉ በሙሉ በገንዘብ ምክንያት ፌደራል መንግስት አላደረገውም የሚለው ራሱን የተሳሳተ ነገር። ቢኮዝ ለዲዲአሩ ሌሎች ተያያዥነት ያላቸው ነገሮች አሉ። እንደዛ ቢሆንም አኖሮ አሩ ላይ ነበር የምንቆመው። ቢኮዝ ገንዘብ እኮ ለመጀመሪያው አንድ ዲ እኮ ገንዘብ አያስፈልግም ቢያንስ which is disarmament ነው አይደለ? ለዲስአርመመንት ምንም ገንዘብ አያስፈልግም፣ ሁሉም ዲስአርም እንዲሆን ነበር። ግን ሲኩዌንሱ ላይ የተፈናቀሉ ሰዎች የመመለስ ጥያቄ፣ ሌሎቹ ሰብሲኩዌንትሊ አብረው ጎን ለጎን ይሄዳሉ የተባሉ ነገሮች አሉ። አንዱ ሌላውን የሚያሰናክልበት ሂደት ስላለ እንትን ይላል። የገንዘቡ እጥረትና ችግርም ደግሞ ቋሚ ዘላቂ የሆነ አይደለም። የሆነ ሰዓት ላይ የነበረ ችግር ነው። ከዛ በኋላ ከውጭም የነበሩ እርዳታዎች አሉ። ኢቭን እሱን የማሰባሰቡ ስራ ሊሰራ ይችላል። ግን ሙሉ በሙሉ ጀስት ገንዘብ ስለታጣ ተትቶ ቁጭ ያለ ነገር አይደለም። የገንዘብ ችግር እንዳለው ነው። ዶክተር አብይም የአገሪቷ ኢታማዦርም እሱ ያነሱበትን ጊዜውንም ምክንያቱንም ስለማስታውሰው ነው። ግን ዲዲአር ገንዘብ ይፈልጋልና ገንዘብ እጥረት አለ ማለት የዲዲአር ፕሮሰሱን ገንዘብ ስለሌለን አቆመናል ወይም ትተናዋል ማለት አይደለም። የዲዲአር ፕሮሰሱ ሌሎች ነገሮች አልኩ እኮ የመጀመሪያው ዲ እኮ ዲስአርመመንት ነው። ዲስአርመመንት ምን ገንዘብ ያስፈልገው? ኖርማሊ ዲስአርመመንት ለማድረግ ዲሞቢላይዝ አድርገን ዲሞቢላይዜሽን ማይነር የሆነ ገንዘብ የሚያስፈልገው ዲሞቢላይዜሽን ነው። ሪኢንቴግሬሽን ነው። ሪኢንቴግሬሽን ላይ ለዚህ እኮ ነው ምን አሁን እኮ አንዴ ፕሊዝ ጆሲ ይቅርታ፣ ዲዲአሩን እኮ ለመፈጸም እኮ ዝም ብለህ ዲስአርመመንት ለማድረግማ ዝም ብለህ አውልቁ ማለት ትችላለህ። ልክ እንደ ትጥቅን አውልቅ ትለዋለህ። ግን ያን ለማድረግ ሶስቱም ፕሮሰስ መዘጋጀት አለበት። ምክንያቱም ካለበለዚያ አሜኒታም አይኖረውም አይደል እንዴ? ተመልሰው ሪኢንቴግሬት መደረግ አለባቸው። ያ ብዙ ብር ያስፈልጓል። ካሰብክም እኮ ወታደሮቹ እኮ ብዙ ነገር ያስፈልጋቸዋል አይደል እንዴ ሪኢንቴግሬት ለማድረግ። ያን ነገር ግን ማድረግ ያልቻላችሁበት ብሎ ሲጠየቅ ላሰማ እችላለሁ። ዶክተር አብይ አህመድም ኢታማዦሩም ማነው ፊልድ ማርሻል ብርሃኑ ጁላም የተናገረው ክሊርሊ በቃ የገንዘብ ችግር ነው እንጂ እኮ እኛ እኮ ለመፈጸም እንፈጽመው ነበር። ግን ገንዘብ ከየት ይምጣ? ገንዘብ አልነበረም። ከውጭ ያለውን ብር እንሰጣለን ያሉትም አልሰጡም አለ። የኔ ጥያቄ ኦኬ ያ ነገር ደርሷል እዚህ ጋር 2 ዓመት ሆኖታል። ስለዚህ ክንዊሰ የሁለቱ ጥፋት ስለሆነ አንደር ዘ ፕሪቶሪያ ስምምነት is there a contingency like አሁን ሌላ 1 ዓመት ለመራዘም ነው አይደል እንዴ? አሁንስ 1 ዓመት ተራዝሞ ይህን ነገር ለመፈጸም ዲዲአሩን ለመፈጸም እንትን አላቸው ነፍ ፋይናንስ ሁሉ ነገር አስተካክለዋል። እሱ ነው ምልኮ ይኸውልህ የጊዜያዊ ክልላዊ መንግስቱ ኃላፊነቶች አሉት። ኃላፊነቶቹ ምንድናቸው? አሁን ሪሰትልመንትን በሚመለከት ዲስአርመመንትን በሚመለከት እነኚህ ተያይዞ ጎን ለጎን ይሄዳሉ የሚባሉትን ነገሮች ዲስአርም ማድረግ የመጀመሪያ 30 ቀን የተባለውን ከዛ በኋላ ያለውን ዲስአርመንት ፕሮሰስ ከተፈነቀሉ እኮ ያለው ጌታቸውም እኮ ተናገረ እኮ ግልጽ አለ። እኛ ሰበብ አድርገን የፌደራል መንግስቱ ጋር ነው ያደረግን እናስቀምጠው እንጂ ብሎክ እያደረግን የነበረበት ሁኔታ አለ። የተፈናቀሉ ሰዎች ማስመለስ ላይ ክልሉ ራሱ ሪስፖንሲቢሊቲውን እኮ አቶ ጌታቸው እኮ ተናግሯል። እኛ ጋር ነበረ ችግሩ። ለኢንተርናሽናል ኮሚኒቲው ሰው እንዲሰማን የምንናገረውና እኛ ደግሞ ፖለቲካ እንድንሰራበት የተፈናቀለ ሰው እንዳይመለስ ብሎክ እናደርግ ነበር አለ። እነኚህ ነገሮች አንዱ ብቻውን የሚሆን አይደለም። ኦፍ ኮርስ ዲዲአር ላይ የገንዘብ ችግር በተለይ ከአመት በፊት በጣም ከፍተኛ የገንዘብ ችግር ነበር። 360 ሚሊዮን ፕሮሚስ የተደረገው በአንድ በኩል ከሌሎችም ቦታዎች የተሰባሰበው መግባት ያለበት ገንዘብ በተሳለጠ ሁኔታ አልመጣም ነበር። ከዛ ሲቹዌሽን ውስጥ ብዙ ለውጦች አሉ። ከውጭ በኩል ያለው ማለት ነው። በውስጥ በኩል ያለው ግን በጊዜያዊ አስተዳደሩ በኩል ያለው ነገር ቅድመ ሁኔታ ሊሆኑ የተደረገው የተያዙ ነገሮች ሆን ተብለው ወደ ኋላ የተጓተቷል። ውስጥ በነበረ በፖለቲካ ሽኩቻ የስልጣን ሽሚያ ምክንያት ይሄንን ለማስተካከልም ነው ተአማኒነት ተቀባይነት ያለው የጊዜያዊ አስተዳደር አመራር እዛ ጋር ማስቀመጥ ያስፈልጋል። የዲዲአር ፕሮሰሱን የተፈናቀሉ ሰዎች መልሶ ማስቀመጥ ነገር ማስኬድ የሚችል ገቨርንመንት ሴት ማድረግ አለበት ነው ጊዜያዊ አስተዳደር በሚቀጥለው አመት ውስጥ ይሄንን ሊሰራ የሚችል ሁሉ ሊቀበለው የሚችል መሆን አለበት እንጂ ጌታቸውን አስቀጥላለሁ ብትል ወይ አንዱን ብትመርጥ ይይዙታል። ገባ ብልጽግና መንግስት ዶክተር አብይ አህመድ
ሆን ብሎ ምርጫው እስከሚያልፍለት ፑሽ እያደረገ ሊሆን ይችላል ታስባለህ? ምክንያቱም ዋን ሞር ይር ነው ኤክስቴንድ ማድረግ የሚፈልጉት። ከዛ በኋላ ምርጫው ይሆናል አይደል እንዴ? የናሽናል ኤሌክሽን ይመጣልኝ እና ምናልባት is it feasible to speculate that from the ከብልጽግና ፐርስፔክቲቭ ማለት ከብልጽግና ሳይድ ይህን ነገርም እነሱም ያልፈጽሙት ብዙ ነገር ስላለ ማለት ነው አሁን እንዲራዘም የተፈለገበት ምክንያት ወይም እንዳይሳካ የተፈለገበት ምክንያቱም እኔ አሁን ምንድነው under the impression ፋይናንስ was the ችግር ከውጭ እንዲመጣ ብሩን እየጠበቅን ነበር ነው። ግን ያው ላለፈው 2 ዓመት ምን ያህል ልማት ላይ ኢትዮጵያ እንደተሳተፈች ታውቃለህ። even though I know that allocation of finance is set የተደረገ ነው ግን ስታይ ኢትዮጵያ የተደረገው ላለፈው 2 ዓመት የልማትን ስታይ ሰላም አስፈላጊ ስለሆነ የትግራይ ህዝብ ኢንተግሬት መደረግ አለበት። አሁንም እንደሚሉት they feel like part of Ethiopia አይደሉም ውጭም አይደሉም በቃ እንደ ሆስቴጅ ናቸው እንደ ማስፈራሪያ እስከሚመስል ድረስ ማለት ነው። is it right to speculate that because now that's what's going to happen right? አንድ ዓመት ኤክስቴንድ ይደረጋል ከዛ በኋላ ምርጫውም ይሄዳል ለሚያደም በምርጫውና አሁን ጆሲ ወደ አንተ እንመለስ። እሺ አያይዘ መልስልኝ። አያ ነው ግልጽ የሆነ የስልጣን ሽኩቻ ቢትዊን ቲፒኤልኤፍ እና ብልጽግና ውስጥ እንዳለ ግልጽ ነው። በቃ ምንም ስትሬት ፎርዋርድ የሆነ እንትን ነው። አሁን እኔ የምጠይቅ ለአንተ ቢካዝ ኦፍ እንደ ባለፈው ለስልጣን አንተ በዚህ በቃ ለክ እንደ አንድ ትግራዋይ ነው ስጋቴን የምነግርህ እና በስልጣን ሽኩቻ መልሶ ወደ ጦርነት የምንሄድበት ሁኔታ እየተፈጠረ ነው። ለምን ብትለኝ አሁን ምንም በቃ ቲፒኤልኤፍ አሁን አብይ መርጦ ይሄ ነው የተመረጠው ብሎ እንኳን በኢሜይልም ይሁን በምንም ክራይቴሪያ በህግ ጠቅሶ ቢሸው ቲፒኤልኤፍ ካልተቀበለው ይነፍጉታል። ልክ እንደ ጌታቸው ማለት ነው። አንቀበለውም ያ ከዛ ባክን ፎርስ ተባብሎ ጭቅጭቅ ውስጥ ሊገባ ነው። ከዛ በኋላ ፍሌክስ እያደረጉ ነው። ጦራለን እየተባባሉ ነው። ሶ ከዚህ ሁሉ በቃ ለቲፒኤልኤፎችን እውቅና ሰጥቶ አብይ እስከሚቀጥለው ብልጽግና እስከሚቀጥለው ምርጫ ለምን አይጠበቅምና ከዛ የትግራይ ህዝብ የፈለገውን እንትን ህዝብ የፈለገውን በቃ ቲፒኤልኤፍ የሚሆን ጌታቸው የሚሆን whoever it is የመረጠውን እንዲፈልገውን እንዲመርጥ ለምን እድል የማይሰጠው? እስከዛው ግን ለምንድን ነው ይሄን ባክ ኤንድ ፎርዝ እና ወደ ጦርነት የሚያስመራውን ሂደት ማይቶ በብልጽግና በኩል ብዬ ነው የምጠይቀው እኮ። ይኸውልህ አንድ የፖለቲካ ድርጅትን ፌቨር ማድረግ ለምን እንዳለበት አይገባኝም። ለህዝብ በሚደረግ ውሳኔ ነው ከቲፒኤልኤፍ ጋር የተደረገው ኔጎሺዬሽን በምን አምናለሁ መሰለህ? እኔ አሁን እንደ አንድ ትግራዋይ ለኦሮሞ ህዝብ ማንም ሰው ሊሾሙበት አይገባም ብዬ አምናለሁ። ማንም በቃ የኦሮሞን ህዝብ የሚመራ የኦሮሞ ህዝብ ነው መምረጥ ያለበት ብዬ ነው የማስበው። ፌዴራልም ሊመርጥለት አይገባም ምንም በቃ ኤክሰፕት ኦሮሞ። ሶ ልክ እንደዛው የትግራይም መሪ ትግራይ ብቻ ነው መምረጥ ያለበት። ሶ ፋር ቲፒኤልኤፍ በዛን ጊዜ ኤሌክሽን ተመርጦ ስለነበረ በዛው ፎር ዘ ሴክ ኦፍ ፒስ ጦርነት ተመልሰን ወደ እሱማ አንቲቴሲስ ኦፍ የፕሪቶሪያ ስምምነት ተጻራሪ ነው። የፕሪቶሪያ ስምምነት መሰረቱ ያ ምርጫ ህገ መንግስታዊ እንዳልሆነና ነል ኢንቮይድ እንደሆነ ፕሪቶሪያ እኮ አኮርዲንግ ፕሪቶሪያ እኮ ምንም አይነት ህግ እየተፈጸመ አይደለም። ምክንያቱም ምን እንደመሰለ ያለው ሱዳን ውስጥ ተጥሏል እኮ ወገኖቻችን። በዛ በኩል እኮ ኤርትራ የወሰደችው የትግራይ ማህበረሰብ እኮ ሱዳን ተናግረን እንውጣ እባካችሁ። ግን ማንኛውም የሚደረገው ነገር ሊደረግ የሚችለው የፕሪቶሪያን ስምምነት ቤዝ አድርጎ ነው። የፕሪቶሪያ ስምምነት ቤዙ ደግሞ ያ ምርጫ ነል ኢንቮይድ እንደሆነ ነው። አሳች በህዝብ የተመረጠ መንግስት ትግራይ ላይ እንደሌለና ጊዜያዊ መስተዳድር ተደርጎ በህዝብ መንግስትን የማስመረጥ ስራ ጋር መደረስ እንዳለበት አንደርሳን ልክ ነህ። ይኸውልህ ግን ቼሪ ፒክ አይደለም የምናደርገው። አኮርዲንግ ቱ ፕሪቶሪያ ሌሎችም ሪኳየርመንት ነበሩ። የፌዴራል መንግስት መፈጸም የነበረበት የትግራይን ቴሪቶሪ መመለስ ነበረበት። የተፈናቀሉትን መመለስ ነበረበት። የቱ ጋር ነው እንደዛ? ቆይ የትግራይን ቴሪቶሪ መመለስ የሚለው የድንበርና የድንበርና የማንነት ጥያቄዎች በህገ መንግስቱ መሰረት ይፈታሉ ነው የሚለው። ኤግዛክትሊ። እና ወደ ቀድሞ ትግራይ ወደ ቀድሞ ጦርነት ነው በህገ መንግስቱ መሰረት ይፈታሉ ማለት ምን ማለት እንደሆነ እንበትነውና ነው ህገ መንግስቱ
እንዴት ነው ማንኛውም የድንበር ጥያቄዎች ይፈታሉ የሚለው? የስ ወደሱ መሄድ እንችላለን፣ ግን መጀመሪያ ምን ስለዚህ ምንም ቼሪፒክ አልተደረገም ማለት ነው። ጦርነት ይገባና ከዛ በኋላ ሌላውን የተፈናቀሉ እንትኖች አሉ፣ የተፈናቀሉ ኢትዮጵያውያኖች አሉ ውጭስ ተጋሩ ቦርደር በረሃ ላይ ሱዳን ላይ እነሱን እንኳን ምንም ሪኳየርመንት እንደ ፌዴራል መንግስት ምንም ፕሪኮንዲሽን መኖር አልነበረበትም እነሱን ለመመለስ ይነዋናሜን ምን ፕሪኮንዲሽን አስቀመጡ? ኖ እንደ እኔ አሁን በፌዴራል መንግስት ቦታ በሆን እርቀ ከቦርደር ሙሉ በሙሉ እሱን ብሎክ ማድረግ ላይ እኮ ፕሬዚዳንቱ አመነ እኮ እኛንን ብሎክ ያደረግነው ብሏል። እንደዚህም አይደል እኔ ይኸውልህ ፌዴራል አሁን አንተ የምትለው ይኸውልህ ሽኩቻ በቲፒኤልኤፍ እና በብልጽግና መካከል አለ የምትለው የስልጣን ሽኩቻ የሚገናኝ ስልጣንም የላቸውም። ትግራይ ውስጥ እየተወዳደረ ያለ የብልጽግና መንግስት የብልጽግና ፓርቲ የለም። ያለው ሽኩቻ በቲፒኤልኤፎች መካከል ነው። ይኸውልህ አሁን እኮ ይኸውልህ ፕሪቶሪያ ስምምነት አለ አይደል እንዴ? ያ መፈጸም አለበት። ወደ ኋላ ሂዶ ለትግራይ ህዝብ ልስጠው ምናምን እንዴ? መጀመሪያም እኮ ወደ ጦርነት የከተተው እኮ የፕሪቶሪያ ስምምነት ምንም ነገር እየተፈጸመ አይደለም። አይደለም አይ ነው ግን በሁለቱ ሳይድ ላይ ተፈጸመው እኮ ትግራይ እኮ ውይይቱ እንዴት ነው ካስገባችሁን ትንሽ ኦኬ እንትኑን ጠብቃችሁ እንድታወሩ ነው የምፈልገው። ላይክ እንደዚህ ባክን ፎርት አሁን ላይክ ይዘቱን ጠብቀው በፕሪቶሪያ ስምምነትን ካለበለዛ ዊሽፉል ቲንኪንግ እና ወደ ኋላ ሄደና ዊሽስ ባይሆን ምናምን የስ አሁን መደረግ ያለበት ህግና ህግ ነው አይደል? ስምምነት ሁለቱም ተስማምተው መጥተዋል። ሁለቱም ይህን ስምምነት አልፈጸሙም። አሁን እኮ ስላልተፈጸመና ጊዜያዊ እኮ ማለት እኮ የነበረው በአግባቡ ሰርቶ ቢሆን በአሁኑ ሰዓት ጌታቸው ረዳ ለትግራይ ህዝብ አሳልፎ ይሰጣለኝ። ከዛ በኋላ ምርጫ ይደረግና ህዝቡን መርጦ የሚፈልገውን ስልጣን ያደርግ ነበር። ያን ነገር ግን ማድረግ አልቻሉም። ጌታቸው ረዳ ራሱ ተናግሯል። ሪዮት ሚዲያ ላይ ሂዶ አው በቃ በየኛ እርስ በርሳችን ነው የምንበላለው፣ ልንስማማ አልቻልንም፣ አንዱ እንትን ያደርጋል ብሎ እሱ ራሱ ተናግሯል። ሰው ያን ኮንሲደሬሽን መውሰድ አለባቸው። ኦኬ ዶክተር አብይ አህመድ ደግሞ ፕሪቶሪያ ስምምነት የሰጠንን መብት እንኳ አልተጠቀምንም። ምን ያህል ብር እንደላኩ ምን ያህል እንትን እንደሰጧቸው ኢቭን እንኳ ማናት ፈርስት ሌዲ ዝናቸው ታያቸው የላካችሁን ብር 30 ሚሊዮን ብር ለትምህርት ቤት እንኳ ራሱ እንዴት እንዳጠፉት ሁሉ ሲጠየቁ እኮ በአደባባይ አይተናል። ስለዚህ አሁን let's come to what it is right now። በቃ አሁን ያለው ምንድነው ፕሪቶሪያ ስምምነቱን ሁላችሁም ካላነበባችሁት ያው ብታነቡት መልካም ነው። በዛ መንገድ ዶክተር አብይ አህመድ ነው ለትግራይ ክልል ጊዜያዊ ፕሬዝዳንት መስጠት የሚችለው። ያንን ደግሞ አሁን እሱ ህዝቡን ለማሳተፍ ፈለገ። እኔ ጥያቄ ያለኝ ህዝቡን የሚያሳተፍበት መንገድ ምናልባት ሞር ዲቴል ሌላ ዌብሳይታቸው ላይ ሊተነትኑ ይችላሉ። ቅድም ይሁን የጠየቀችው ጥያቄ በኢሜል ነው የሚደረገው። በኢሜል ሲደረግ እንዳልኳችሁ ምርጫ ስላልሆነ ያው ጀስት እንትን ነው ጥቆማ ነው። ቤሲክሊ ጀስት አቲንክ እንትን ይመስለኛል ለኔ አልሬዲ በማይንዱ ማን እንደሚመርጥ ያውቃል ብዬ አስባለሁ። ግን ህዝቡን ለማሳተፍ እና ደግሞ የተሻለ የሚያመጡ ከሆነ ብሎ ያያል። ከዛ በኋላ ይጠቁሙታል። ጥቆማ በኋላ ደግሞ ዶክተር አብይ አህመድ ደግሞ ለአንድ አመት ጊዜያዊ ፕሬዚደንት ይመርጣል ማለት ነው። ያንን ግን እሱ አሁን ቅድም አያናም እንዳለው ተከሌሊ እንደ ጌታቸው ረዳ ያው ተመልሶ አንተ ባንዳ መባሉ አይቀርም እና ኤኒዌይ እሺ ሌሎች ጥያቄ ካላችሁ በዛ ሐሳብ በዚህበት ለአያና ጥያቄ የሚጠይቀው ቅድም በህገ መንግስት መሰረት ነው የኮንቴክስት ኤሪያ ተብሎ እየጠራ ያለ በአያናስ አመለካከት ኮንቴክስት ኤሪያዎች ብሎ የያዛቸው በፕሪቶሪያ ስምምነት በህገ መንግስቱ መሰረት ይመለሳል ነው የሚለው። የህገ መንግስቱ መሰረታዊ አንድ ነገር ደግሞ አንድ ክልል ወደ ነበረበት ከተመለሰ በኋላ ጥያቄ ወይም ክርክር ያላቸው አካላት እኛ ወደዚህ ክልል መሄድ እንፈልጋለን ወደ የትግራይ ክልል ህዝብ ተወካዮች ጥያቄያቸው እንዲያቀርቡ ይደረጋል። ከዛ በኋላ እዛ ከቀረበ በኋላ ውሳኔው ከአቅም በላይ ከሆነ የፌዴራል ሲጀመር አሁን በፌዴራል ውክልና የላትም ትግራይ ወደ ፌዴራል ሃውስ ኦፍ ፌዴሬሽን ወደ ሃውስ ኦፍ ፌዴሬሽን እንዲቀረብ ይደረጋል ማለት ነው። ይሄንን አሁን በራሳ አስተሳሰብ ወደ ተመልካቾች እንዲቀርቡ እያደረገ ያለውን የአያና አመለካከት ስህተት ነው ልል። ሌላኛው ጌታቸው በህዝብ ትግራይ ተነጥሎ እንዲጣል የተደረገው
የህዝብን መሰረት ስለተሆነው የአብይ ተላላኪ ስለሆነ ነው አንደኛ መሰረት። ሁለተኛ ዲዲአር ይፈጸም ስላለ ነው። ሌላ በህወሓት ሁለት ስለተከፈለ ህዝብ ትግራይ እኔ በዛ ውስጥ ስላለሁ ማለት ነው 6 ክፍለ ጦሮች አሉ። በ6 ክፍለ ጦሮቹ በሙሉ ይሄ ሁሉ መሰረታዊ ነገሮች ሁሉ ተወያይቶበት ማለት ነው ተወያይቶበት አካያየዱ ትክክል ስላልሆነ አንደኛ ሙሉ በሙሉ የአብይ ተላላኪ ስለሆነ ህዝብ ትግራይ ጦርነት የተከፈተበት መብቱ ለማስከበር የተነሳበት አንደኛ መሰረታው ነገር ጣልቃ ገቢነትን ራስ በራስ የመወሰን መብትን ስለተጣሰ ነው። ይሄንን አያናን ያውቃል ብዬ አውቃለሁ። ምክንያቱም ይሄን መካከል በትላልቅ ሚዲያዎች እንትን እያደረገ አሁን አብይ እያደረገ ያለው ኮምፕሊትሊ ከተስማም ፕሪቶሪያ ላይ ሂዶ ከተስማማው አካል ጥሎ አሁን ከህዝብ ጋር ሁኜ ፕሬዚደንት መርጥልሃለሁ ነቨር ኤቨር። ይሄ የፕሪቶሪያ ውል ሙሉ በሙሉ እንደጣሰው እሱ ማን ነው የሚመርጥልን? እሱ ምንድነው? እሱንማ 2013 ዘጋ ተቀላቅለው ዝም ብለን እንደ ሌሎቹ ክልሎች ተቀላቅለን መኖር አልችልም። የትግራይ ህዝብ የታገለበትን ዓላማ እየጣሰ ስለሆነ እንዴት አይተኸው ነው ይሄንን? እና በራሱ ህወሓት በሌለበት በራሱ የሾመው መንግስት የትግራይ ይቀበላል ብለህ አስበህ ነው ወይ? ዳግም ጦርነት አያስገባንም ወይ? እሺ ምን ስለዚህ መልስጠኝ። አያናም ከመግባት በፊት የራሴን ሀሳብ ተናግሬ ልውጣ በዚህ ጉዳይ ላይ። እኔ አሁን ጠቅላይ ሚኒስትሩ ያቀረቡት የኢሜይል ምርጫ የትግራይን ወይም የህወሓትን ጥያቄ ሊመልስ ይቅርና የዚህ የፕሪቶሪያ አግሪመንትም ራሱ ችግሩን የሚፈታ ነው ብዬ አላስብም። የበለጠ ውጥረትን እያመጣ ያለው ይሄው አግሪመንት ነው። ይህንንም ማየት የሚቻለው ጠቅላይ ሚኒስትሩ እንደሚሉት ጌታቸው ረዳ ለምርጫ የሚሆን ሴቲንግ አላመቻቸም የሚለው ሪዝን እሱ አይደለም። አሁን ይሄ ወንድሜ የሚጠቃቅሳቸው ነገሮች ህወሓት ከጠቅላይ ሚኒስትሩ የሚሾመው ማንኛውንም ሰው የብልጽግና ተላላኪ ወይም የጠቅላይ ሚኒስትሩ ተላላኪ ማለታቸው የማይቀር ነው። ማንም ቢሾም ይሄ የማይቀር ነው፣ አይቀበሉትም። ስለዚህ ያ የፕሪቶሪያ አግሪመንት ራሱ ፎልት እንደሆነ በዚህ መረዳት እንችላለን። መቼም ቢሆን ጠቅላይ ሚኒስትሩ የሚሾሙትን ህወሓት ተቀብላ ታስተናግዳለች ብሎ መጠበቅ የዋህነት ነው። ሁለተኛው ደግሞ እንደ በአግሪመንቱም ላይ የተነጋገሯቸው የዚህ የሪሴትልመንት የተፈናቃዮች ሁኔታ እና ሌሎች ኢሹዎች ፕራዮሪቲ ናቸው ለህወሓት። ተደጋግሞ የሚነሳው የተፈናቀለ ህዝብ አለ አልተመለሰም የሚባል አለ፣ የባውንደሪ ጥያቄ አለ። ይሄ ደግሞ ከሌላውም ክልል ጋራ ግጭት ውስጥ የሚያስገባ ጠቅላይ ሚኒስትሩም ሆነ ብልጽግና ሊፈጽመው የማይደፍረው ነገር እንደሆነ እዚሁ ሪዝን አድርገው ባቀረቡት ላይ መገመት እንችላለን። ስለዚህ በኢሜይል ሰዎች አስተያየት እንዲሰጡ ኢቭን ራሱ ይሄ ኮንሴፕት ራሱ በጣም ነገሩን የበለጠ ለማወሳሰብ እና ችግር ለመፍጠር የመጣ መንገድ ነው ብዬ ነው የማስበው። እንደዚህ አይነት ቴክኖሎጂ ገና ሀሳቡ ራሱ በሌለበት እና ብዙ ፕሮብለም ያለበት ኮንሴፕት እዚህ ላይ አጨቃጫቂ ጉዳይ ላይ የጦርነት ኢሹ ያለበት ጉዳይ ላይ በኢሜይል ጻፉና ምናምን ስጡኝ የሚለው በጣም የዋህነትና በጣም ነገሮችን ጠልቆ አለማየት ይመስለኛል። እንኳን አይደለም ኢትዮጵያ፣ አውሮፓና አሜሪካ እንኳን ምርጫን ከፖስታ ወደዚህኛው ለመመለስ ያለባቸውን ጭቅጭቅ ምናምን እናውቃለንና ይሄም ራሱ ነገሩን አቅልሎ ማየት ይሁን ኦር ደግሞ የበለጠ ለማወሳሰብ ታስቦ እንደሆነ ግልጽ አይደለም። ኢንጀነራል እኔ የሚታየኝ ህወሓትን ለትግራይ ህዝብ ትቶ ከዚያ የሚመጣውን ውሳኔ ከመቀበል ውጪ በፕሪቶሪያ አግሪመንትም ይሁን በሀገሪቱም ዋትኤቨር በሚቀመጥ እንትን የትግራይ ህዝብ ሰላም ያገኛል ብዬ አላስብም። እኔ የት ነበርክ እባላለሁ። በጋዜጠኝነት ብዙ አመት ሰርቻለሁ።
ከዚያ በኋላ ደግሞ ህወሓትን በመቃወም እታወቃለሁ። በጣም ህወሓትን አጠቃላይ የዚህ ብሔር ብሔረሰብ ብላችሁ የምታሽቃብጡለትን ህገ መንግስት ያመጣችብንና ዕዳ ውስጥ የጨመረችኝ ስለሆነች ብዬ በጣም መቃወማት ናት። አዲስ ሞመንት ግን እኔ በቃኛል ህወሓትን ስቃወም መኖር። ምክንያቱም እኔ አልሞትኩም በህወሓት እኔ ጉዳት አልደረሰብኝም፣ አልተፈናቀልኩም። የትግራይ ህዝብ ብዙ መከራ አይቷል፣ ብዙ ችግር አይቷል። በጣም ያሳዝነኛል። ስለዚህ ህዝቡ ከፈለገው ለምንድን ነው እኔ የምቃወመው? እኔ ለምን እቃወመዋለሁ? ስለዚህ የትግራይ ህዝብ ድምፅ የሚሰማው በህወሓት በኩል ከሆነ በቃ ጌታቸውን ካልፈለገ ጌታቸውን አልፈለገም። የሚፈልገው ሰሟን ካለ ብልጽግናም ሆነ ጠቅላይ ሚኒስትር አብይ አህመድ ሌት ዘም ዱ ዋትኤቨር ዘይ ዋንት። የትግራይ ህዝብ ነፃነት ጠብቁለት በቃ። ካልፈለገው እኮ ህወሓትን አንቅሮ የሚተፋበት ቀንና ሰዓት ሊመጣ ይችላል። ስለዚህ የሳውዝ አፍሪካውን ስምምነት በመጥቀስ ወይም የሆነ ነገር በማውጣት ሴንሲቲቭ የሆነ ሲቹዌሽን ላይ ነው ያለችው ሀገሪቱ። በጣም በሞተ እንትኑ ሲስተም ውስጥ ቁጭ ብለን ህወሓትን እንዲህ አርጊ እንዲህ አታርጊ ብሎ ማገለባበጥ በጣም ችግር ነው የሚፈጥረው። እንደኔ ነገሩን ለትግራይ ህዝብ ትቶ ህወሓት የምታመጣውን ማናቸውንም ውሳኔ ለመቀበል ዝግጁ መሆን ያስፈልጋል። አዘርዋይስ ሌላ ቀጣይ የጦርነት አዝማሚያ ከፊታችን ይጠብቀናል። ለእኔ የሚታየኝ ይሄ ነው። አጉል ዝም ብሎ ፖለቲካ ማሽሞንሞን ህወሓትን ወደ ግራና ወደ ቀኝ መጎተት ይበቃል ባይ ነኝ። ይበቃል። የትግራይ ህዝብ ከፈለገው ጌታቸውን መጥፋት፣ ደብረ ጽዮንን ማቀፍ መብቱ ነው። አይ አይደለም ብሎ እንትን አልተመዘገበም ተመዝግቧል፣ እሱ ራሱ አይጠቅምም። ምክንያቱም የምናየው እንደተመዘገበ እንደ ህጋዊ ፓርቲ እየተነጋገሩ ከላይ ደግሞ ህገወጥ ነው ብሎ ማውራትም የሚረባ ነገር አይደለም። ስለዚህ ህወሓትን በስነ ስርዓት መዝግቦ ለትግራይ ህዝብ ሰጥቶ ከፈለገ የትግራይ ህዝብ ሌላ አዲስ ፓርቲ ያምጣበት፣ እሱን ይዞ ለ100 ዓመት ይቀጥል። ያንን ዲል ማድረግ ተገቢ ነው ብዬ ለመናገር ነው የገባሁት። አመሰግናለሁ። እሺ አሁን ሌላ ሰው ሳይቀጥል በፊት የሚናስን ጥያቄ ለመልስለት ብልጽግና ቆይ አያና እኔ ብልጽግናን ወክዬ ነው ትንሽ ሚዛና እንዲሆን የተናገረው ነው። አንዳንዶቹ ብልጽግናን ወክዬ ነው ያልከው? የስ አሁን አንዳንዶቹ ብልጽግናን ወክዬ ማለት ያው ብልጽግና ሰው ደግፋለሁ። አንዳንዶቹ ትላንትና ህወሓትን ለምን አዳን ብለው ያኮረፉ ኃይሎች ዛሬ ህወሓትን ስፖርት አድርገው ሲነሱ ስንሰማ ቮችዝ ታሪካዊ እንትን ነው፣ ለእኛም ይገርመናል። ለትግራይ ህዝብ ሰላም የሚበጀው ምንጊዜ ይሄ ምንም እንትን አይደለም። ወደ ጎን አተኩስ ነው ሊስን ግፈው የህዝብን ሞትና መከራ ስቃይ አንዴ ያውራና ትመልሳለበት። ቀጥል። አመሰግናለሁ። ምንጊዜ ለትግራይ ህዝብ ሰላም እንዲወርድ ሁላችንም እንመኛለን። ለትግራይ ህዝቦች ምርጫውን መተው ያለበት ብልጽግና ሳይሆን ራሱ ህወሓት ነው መሆን ያለበት። ምክንያቱም መሬት ላይ ባየነው መሰረት ጌታቸው በነገረ መሰረት ህወሓት ጣልቃ ገብቷል። የትግራይ ህዝብ በነፃ እንዳይንቀሳቀስ አድርጎታል። በዚህ መሰረት እንደውም ያየነው ህወሓትን ለሁለት የከፈለ ነው። በራያ በኩል ያለውንና ወደ ሰሜን በኩል ያለውን ፕሮባብሊ ለእኛ የሚታየን ደግሞ ስቲል ጌታቸው የአማራ ደምም ስላለበት እምነት እንደሌለው ነው ያሳየን። ለእኛ በተቃራኒው ነው። ሌላው ምርጫው ለምን በኢሜይል ሆነ የሚለው ነገር እኔ ፕሮባብሊ ቢኮዝ ለእኔ የሚታይ ነገር ምንድን ነው፣ አብዛኛውን ጊዜ የኢትዮጵያን ፖለቲካዎች የሚወስኑት በውጭ ያሉት ኃይሎች ናቸው፣ ትግራዋዮችን ጨምሮ የተለያዩችን። የእኛን አገር ፖለቲካ ራሱ ማየት እንችላለን። ስለዚህ ኢሜይል እንዲሳተፍ ያደረገው ለእኔ ባዮ ምንድን ነው ውጭ ያሉት ኃይሎችን ሞር እንትን የሚል ነው። ምክንያቱም መሬት ላይ ያለው ተጨባጭ መሬት ላይ ያለችው ትግራዋይት እናት በፖለቲካ ያላት ተሳትፎ እምብዛም ነው። ልጇ ሰላም እንዲሆንላት፣ ሀገሯ ሰላም እንዲሆንላት ነው። በውጭ ያለው ኃይል ነው የበለጠ ብዙ ጫና እያሳደረብን ያለው። ስለዚህ እነዚህ ኃይሎችን ለማሳተፍ ያለ ይመስለኛል። በትግራይ መሬት ላይ ባለችው ትግራዋይና ውጭ ያለው ባለው አንድ ትግራዋይ ልዩነት አለ ብዬ አላስብም። ለዚህም ይመስለኛል ኢሜይሉን እንትን ያደርገው። በተረፈ ሶስተኛው ዋናው ደግሞ የምለው አሁን ብዙ ጊዜ ትኩረታችን አብይ ላይ ነው የምንለው፣ አብይ ላይ ወይም ብልጽግና ላይ እንላለን። እኔ እንደ ሀገርም ራሱ ለመቀጠል አምባገነን መንግስት እንኳን ያስፈልገናል ብዬ አስባለሁ። በተቃዋሚ ወገን የምታያቸው ግን ሁሉም ጎጡና ምናሙ ላይ ተቀምጦ ጽንፍ ላይ ተረግጦ አንድ ተረካቢ የሌለበት ኢትዮጵያ የማይሸት
እዚህ ያሉት ውሸት ኢትዮጵያን የሚጠሩት ሁሉም ለጥቅማቸውና ለውሸት ነው። አትሊስት አንድ አምባገነን መንግስት የሚኖረንን መንግስት የሚፈጽም አንድ መሬት ላይ ያላየንበት ፋኖ መሬት ላይ ያለው እርስ በርሱ የሚዋጋ ህወሓትም ለሁለት ለሶስት የተከፋፈለ ነው። አንዳንዶቹ አብይን የከፋፈለው ይላሉ። ምክንያቱም የተፈጥሮ ዑደትን እንኳ ራሱ የማይከተሉ ናቸው። ሰው በባህሪው ይለያያል። ባልና ሚስት ይለያያል። እናትና አባት ይለያያል። ከአንድ ቤተሰብ የተለያየ ጀረሽን ይወለዳል። ይሄ የተፈጥሮ ማንነት ነው። ተፈጥሮ እንደዚህ አድርጋን የተፈጠረችን ውብ ናት። ይሄን አጣምሮ መሄድ ነው የሰው ልጅ ጥበቡ። ይሄ በሌለበት አጋጣሚ ሁኔታዎች በሙሉ አንድ ሁሉን ነገር መንግስት ላይ ጥሎ መንግስት ላይ ይውደቅ እንጂ እኛ ከዛ በኋላ በፈራረሰች እንትን ቤታችን እንገነባለን ወይ ደግሞ ለቃቅመን ደግሞ አንዲት ጎባጣም ኢትዮጵያ እንገነባለን የሚለው ነገር ኢትዮጵያን ህዝብ ዋጋ የሚያስከፍለው ጉዳይ ነው። ከዛ ይልቅ ኢትዮጵያዊነት የሚል ነገር አይሸተኝም። እዚሁ ላይ ያሉት ጎጣቸው ላይ ተወሽቀው ነው ያሉት እና ለኢትዮጵያ የምናስብ ሰዎች እንደዚህ አይነት ማለት ኢትዮጵያን የሚሸት ተቃዋሚዎችን ብናበረታታ አይሻልም ወይ ባይነኝ። አመሰግናለሁ። ኦኬ እንትን አይ ቲንክ የት ነበርክና አሁን ብልጽግና እንደግፋለሁ ያልከው ወንድም የተናገራችሁት ነገር ላይ እንደ አካሄድም ላነሳ የምፈልገው እዚሁ እያላችሁ ነው ከዮዳብ ጋር ቅድም በደንብ አበክረን ይሄ ምርጫ አይደለም፣ ከምርጫ ጋር የሚያያይዘው ነገር የለም፣ ኢኳል ሪፕሬዘንቴሽን ኢንቮልቭመንት፣ ይሄ ኢንክሉዥን እና የሚባል አያስፈልገው ለማሳተፍ የተደረገ የጥቆማ መንገድ ነው እንጂ አስፈላጊ ማድረግ ይቻላል። ያለሱ መወሰን የሚችልበት የፕሪቶሪያው ዲል ይፈቅዳል። ስለዚህ ምርጫ የሚለውን ገበሬው ታች ያለው ምናምን የሚለውን ከየት እንደምታመጡት አላውቅም። ወይ ትክክል አይደላችሁም ካላችሁ ማስቆም ነበረ እንጂ እንዳልሆነ ያብክርን ያስረዳነውን ነገር ተመልሳችሁ ስትሉት እንሰማለን። የምን ምርጫ እንደምታወሩ አላውቅም። ምርጫ የለም። የተደረገ ያለው ምርጫ አይደለም። ምርጫ ስኬታማ ከሆነ አሁን ነበር ሊሆን የሚገባው 2 ዓመቱ ሲያልቅ። አሁን ደግሞ ከተራዘመ ከዓመት በኋላ የትግራይ ህዝብ የራሱን መሪዎች በድምፁ የሚመርጥበት ሂደት ነው ምርጫ። ይሄ የምርጫ ሂደት አይደለም እየተደረገ ያለው። ይሄ በፕሪቶሪያው ስምምነት መሰረት ጊዜያዊ መንግስትን የማራዘም ሂደት ነው እየተደረገ ያለው። ያንን የማራዘሚያ ሂደት ውስጥ በሚደረገው ውይይት ከቲፒኤልኤፍም ከሌሎችም የፖለቲካ ድርጅቶችና አካላት ጋር በሚደረገው ውይይት ውስጥ ግብአት የሚሆን ነገር ሌሎች እንዲያቀርቡ በአደባባይ ጥቆማ አድርጎ የተባለ ኢሜል ያለው የቻለ ሰው ነው የሚያደርገው። ሁሉ ሰው ማድረግ የለበትም። ያደረገ ሰው ሁሉ ደግሞ የሰጠው ድምጽ ምንም እዛ ሄዶ በብዛቱ በምኑም ልዩነት አይፈጥርም። at the end of the day ዲተርሚን የሚያደርገው የፌደራል መንግስቱ ኤግዚኪዩቲቭ ባዲ ፕራይም ሚኒስተር ጠቅላይ ሚኒስተሩ። ይሄንን ተናግረን ስናበቃ መልሳችሁ ውሃ ቅዳ ውሃ በልስ ባታደርጉብን፣ ትክክል አይደላችሁም ካላችሁን ደግሞ አስቁማችሁ ይሄኛውን ተሳስታችኋል ካላችሁ ኦኬ እንተማመን። ተማምነን ግን አስረግጠንላችሁ የነውን ነገር ስታወሩት እሱን መልሳችሁ ትገርቡታላችሁ። ሌላኛው ፕሪቶሪያኑም ሁሉንም ትታችሁ አይ ቲንክ የት ነበርክ ነው ያለው ሁሉን ትታችሁ በዝም ብሎ በአገም ጠቀም በቃ እሱ ከፈለገው የትግራይ ህዝብ ቲፒኤልኤፍን እንደፈለገ ቢታወቀው እኮ የት ነበርክ ወይ አያና ወይ ዮዳብ ስለነገረን አይደለም። ኤሌክሽን የሚባል ፕሮሰስ አለ። ሚዲያ ላይ ድምፁ በበዛም አይደለም፣ ወይም ደግሞ በአብዛኛውን ወታደሮችን ባሳመነም አይደለም። የህዝቡ ቁጥርና የወታደሩ ቁጥር እኮ ስቲል 10% to 90% ነው ልዩነቱ። ስለዚህ ይሄንን ያማከለ ሂደት ስለሆነ በምርጫ ነው ምርጫው ህዝቡ ፍላጎት የሚታወቀው በምርጫ እንጂ በትንበያ በምናምን አይደለም። ቲፒኤልኤፍ ውስጥም ደግሞ የትኛው እንደመረጠ ሚናስ ያዘልኝ። ቆይ ልጨርስ የትናንትን ጥያቄ ለመመለስ ስለመሞከር ያንተን ጥያቄም ስለመመለስ ወደዛ እየመጣሁ ሚናስ ያነሳው ነገር ሁለት ክፍተት አይቻሉ መሬት ላይም ነኝ ስላልክ ማለት ነው። አንደኛ በህገ መንግስቱ በኩል ትልቅ ክፍተት አይቻሉ። በህገ መንግስቱ መሰረት ይፈታል የድንበር ጥያቄዎች ሲባል ህገ መንግስቱ ስለ ድንበር ምንድነው የሚለው ነው። አንደኛ የኢትዮጵያ ፌደራላዊ ህገ መንግስት የገሌ ድንበር ከዚህ ጀምሮ እዛ ያልቃል ብሎ ውስጣዊ ድንበርን አያካልልም። የኢትዮጵያ ህገ መንግስት የውጪ ድንበሯን ኢትዮጵያ ከጅቡቲ በዚህ ከእንትና በዛ ትዋሰናለች ይላል እንጂ የገሌ ድንበር እስከዚህ ነው እስከንትን ውሃ ነው እስከንትን ወንዝ ነው የሚል ነገር የለም። ቢኮዝ እነኚህ ራሳቸውን የቻሉ ሶቨሬን ቴሪቶሪስ አይደሉ፣ የአስተዳደር ግዛቶች ናቸው። የአስተዳደር ግዛት ልዩነት ሲኖርና የማንነት ወይም ደግሞ የመሬት የድንበር ጥያቄ ሲኖር ይላል ህገ መንግስቱ ወደ በሁለቱ ክልሎች መንግስታት መካከል ባይላተራል በሆነ ንግግር ይፈታል ይላል። የመጀመሪያው ስቴፕ ነው። ይሄ እንዲሆን አንዱ የአማራ ክልል የተመረጠ
በብልጽግና መንግስት የመሰረተበት የተመረጠ የአማራ ክልል አስተዳደር አለ። ትግራይ ውስጥ የተመረጠ መንግስት የለም። የተመረጠ መንግስትና የተሾመ መንግስት እንዴት ተደርጎ ነው የሚነጋገሩት? ይሄኛው ጊዜያዊ ነው፣ ይሄኛው ትክክለኛ ቋሚ መንግስት ነው። ስለዚህ እነኚህ ሁለቱ አካላት ሊነጋገሩና ሊፈቱ አይችሉም። ሶ አት ዘ ቬሪ ፈርስት ስቴፕ ይሄንን ለማድረግ የሚያስችል ነገር የለም። ስለዚህ ወደ ምርጫ ትግራይን ክልል ማድረስ ወሳኝ ነው። በፌዴሬሽን ምክር ቤት ውስጥ ውክልና እንዲሰጠው ማድረግ፣ በፌደራል ስትራክቸር ውስጥ ሙሉ ውክልና እንዲሰጠው ማድረግ፣ ከሌላ ክልል መንግስት ጋር ሊደራደርና ሊነጋገር የሚችል ቋሚ ክልላዊ መንግስትን መገንባት ለዚህ ቅድመ ሁኔታ ነው ማለት ነው። ስለዚህ አንተ አሁን የድንበሩን አልመለሰም የምትለው መጀመሪያ ምርጫ ያልተደረገበትና የተመረጠ መንግስት የሌለው ክልል እንዴት አድርጎ ከሌላኛው ክልል ጋር ይነጋገራል? በህገ መንግስቱ መሰረት ካልተመለሰ ይላል። ሁለቱ መፍታት ካልቻሉ ወደ ፌዴሬሽን ምክር ቤት ይሄዳል። ወደ ፌዴሬሽን ምክር ቤት ስትሄድ ትግራይ ፌዴሬሽን ምክር ቤት ውስጥ ውክልና ከሌለው፣ በፓርላመንት ውስጥ ውክልና ከሌለው እንዴት ትሄዳለህ? አንደኛውም ሁለተኛውንም ስቴፕ አትሄድም። ብሎክድ ሆነሃል ማለት በምን? by the very fact that you don't have a duly elected government, assigned and appointed government ነው ያለ ማለት ነው። ይሄንን አሁን አንተ ሰራዊቱም ጋር ልትሆን ትችላለህ ምናምን አይነግሩትም። እነኚህ የቲፒኤልኤፍ በተለይ እነ ደብረጽዮንን ጋርድነን የሚሉት አካላት ወደ ታች ያለውን ህዝብ በደል ደረሰበትና ተጭኖ ተደርጎበት ምናምን እንደተደረገ እንደዚህ ከሆነማ ወደ እንትን እንመለሳለን 6 ክፍለ ጦር አለ ምናምን ብትለው 6 ክፍለ ጦር የለህም ነው የሚልህ እኮ የፕሪቶሪያው አግሪመንት። የጊዜ ጉዳይ ነው እንጂ 6 ክፍለ ጦርህን መጀመሪያ መሳሪያ ታስፈታለህ፣ ከዛ ዲሞቢላይዝ ታደርጋለህ። ከክፍለ ጦርነት ትበትና ወይ ፖሊስ የሚሆነው ፖሊስ ይሆናል፣ ልዩ ኃይል የሚሆን ልዩ ኃይል ይሆናል፣ ሌላው ደግሞ ወደ ኑሮ ይገባል ነው የሚልህ። 6 ክፍለ ጦር አይፈቀድም። በአንድ መንግስት ውስጥ በአንድ ሀገር ውስጥ አንድ መንግስት ብቻ ነው ያለው የሚለውን ተስማምቶ ፈርመው ነው ቲፒኤልኤፎች። ስለዚህ አንተ አሁን እሱን ራሱ የሚጻረር ነገር ነው እየተናገርክ ያለው። ህገ መንግስቱን ጋር የማይመሳሰል የፕሪቶሪያውም አግሪመንት የማይፈቅደውን ነገር ነው የምትለው። የፕሪቶሪያው አግሪመንት የሚል በህገ መንግስቱ መሰረት ትፈታለህ። ተፈናቃዮችን በመከልከል እንዳይሳካ ያደረገው ማን ነው? የራሱ የክልሉ ፕሬዝዳንት 2 ዓመት ያስተዳደረው ተናገረ። ተፈናቃይ እንዳንመልስ እኛው ነን እንቅፋት የሆነው። ሆን ብለን ለውጪ ዜጎች፣ ለውጪ አካላት፣ ለዳኙን ሰዎች ፌደራል መንግስት ነው እንላለን፣ ግን እኛ ለፖለቲካ የምንሸጠው ነገር የለንም። እውነት እኮ ነው። ቢኮዝ ዲዲአሩን ካስፈጸሙ አንተ አሁን የምትለው ይሄ ፍለጦር ምናምን ብለህ ያሰብኩት ቲዲኤፍ የነበረው ሰራዊት ዲሞቢላይዝድ ከሆነ ምን ኃይል አላቸው? እጃቸው ላይ ያለው ጡንቻቸው እሱ ነው። ጡንቻችን ነው ብሎ ሌቨሬጅ የሚያደርጉበት እሱ እንዲበተንባቸው አይፈልጉም በዲዲአር። ይሄ ውጪ የተበተነው የተፈናቀለው ሰው ከተመለሰ ደግሞ ዲዲአሩ ሊያልቅ ነው። ገባ? ዲዲአሩ ካለቀ እነሱ ሰራዊት የሌላቸው ኖርማል ፖለቲከኞች ሊሆኑ ነው ማለት ነው። ሌቨሬጅ የሚያደርጉት፣ የሚያስፈራሩበት፣ የሚበጥጡበት፣ ከኤርትራ ጋር ዲል የሚያደርጉበትን መጫወቻ ካርዳቸውን ሊቀሙ። ስለዚህ ሆም ብለው ቀድሞ ብሎክ ያደርጉታል። ተፈናቃይ መመለስ ማለት ዲዲአር መጠናቀቅ ስለሆነ ዲዲአር እንዳይጠናቀቅ ተፈናቃይ እንዳይመለስ ያደርጉት ነበር። የፖለቲካ ንግድ ነበር ያዝነው ብለው ጌታቸው አድሚት አደረገልን ፒሪድ። ስለዚህ አሁን በዲዲአሩ ፕሮሰስ ውስጥ የሌለን ሌላ ስፔሻል ምርጫ ማድረግ ምናምን ምርጫ እኮ ትክክል አይደለም እና ለቮይድ ነው ትክክለኛ አይደለም ህገ መንግስታዊ ያልሆነ ህገወጥ ምርጫ ነው 2013 ብለው እኮ ተስማምተው ነው የፈረሙት እኮ ቲፒኤልኤፎች። ስለዚህ አልተመረጡም። የሚሰየመው ጊዜያዊ ነው። ጊዜያዊ ደግሞ በስምምነት በንግግር ነው የሚሰየመው። ፕሬዝዳንቱን ደግሞ አሳይን የሚያደርገው ይሁንታ የሚሰጠው ጠቅላይ ሚኒስትሩ ነው። ጠቅላይ ሚኒስትሩ ዝም ብሎ ይሁንታ መስጠት ሲችል እስቲ ከሰው ማስተያየት ልቀበል ነው ያለው። ስለዚህ ምርጫ ሳይሆን አስተያየት ነው የተጠየቀው። የአስተያየት መስጫ ሳጥን፣ ኢሜሉ የአስተያየት መስጫ ሳጥን ነው እንጂ የምርጫ ሳጥን አይደለም። አያና ይቅርታ አላቋርጥ። አያና እዛ ጋር አሁን ስትል ነው። አይ አላቋርጥ ጀርስ ከህዝብ ጋር ነው የተስማማው አልከኝ። ግን አንድ ነገር ልንገርህ፣ እኛ ፖለቲካ ፓርቲያችን የትግራይ ህዝብ ፖለቲካ ፓርቲ ሚናስ ያዘው ከህዝብ ጋር ነው የተስማማው ያለው ማን ነው? አሁን እኮ ስትል ነበር ህዝቡ ምርጫ እንዲያደርግ አልከኝ አይደለ? ምርጫ የሚባል በኢሜል ምርጫ እኮ አይደለም እኮ ይሆናል። ምክንያቱም እኔ አሁን እንደዚህ አይነት ዲስከሽን I want to have a real discussion አያና not like ወደ ኋላ ሂዶ ወይም ደግሞ ፍላጎት ህልም አይደለም። ህግ አለ። ፕሪቶሪያ ስምምነትን ፈርሟል። ህወሓት ፈርሟል። በዛ ነው መነጋገር የሚቻለው። ሙሉ መብት አለው ጠቅላይ ሚኒስትር የፈለገውን የመምረጥ። ግን እንደዛም ጌታቸው ረዳ ህወሓት ያለ መፈለግ መብት አለው የለውም፣ አይችልም። ምንም መብት የለውም። ምንም መብት የለውም።
አይልም 51% ምናምን ብለው ራሱ ያወሩት መብታቸው አይደለም። መብት የላቸውም። ፕሪቶሪያ ይኸውልህ እውነት አሁን እኮ የምናወራው በክልላዊ መንግስት ህገ መንግስት እኮ አይደለም። ያንንማ እኮ ይኸውልህ እኔ አሁን አኮርዲንግ ቱ ፕሪቶሪያ ነው የምነግርህ። ጆስ ያደረገው ጆስ የደስደስ ምንድን ነው የሚለው ፕሪቶሪያ ውስጥ ንገረን ጆስ። ፕሪቶሪያ ላይ የብልጽግናና ህወሓት ተስማምተው በጋራ አዲስ መንግስት ነው ጊዜያዊ ፕሬዝዳንት ቅድም እኮ አሰማው አንቀጹን ሁሉ እኮ ተጠቅሰው ሁለቱም ሼር ሆልደሮች ሆነው የሚያቋቁሙት አዲስ መንግስት መፈጠር አለበት። ጆሲ ኖ ዳትስ ዋት ኢት ሴይዝ ኖ የፌደራል መንግስቱና የህወሓት በጋራ እንትን የሚሉት ይልና መጨረሻ ላይ ፕሬዝዳንት ቆይ በጋራ ሲል እኮ ፐርሰንታይል አያስቀምጥም። በጋራ ማለት አብረህ ትሰራለህ። እናንተ ተስማምተን እንሰራለን ነው በጋራ። ቆይ ከዛ በኋላ እኔ ግን እሱን አልፌ ነው እኔ እንደ አንድ ትግራዋይ ነው የምጠይቀው። ኖ እሱን አይደለም ብለህ እሱ ከሁለተኛ ኖ መጨረሻ መዝጊያውን ነው ማየት ያለብህ። መዝጊያው ምን ብሎ ነው? እኔ እየራብ የማይታይ ነገር አለ። እኔ የምሰጋው ነገር ፕሬዝዳንቱን ግን ማን ይመርጣል የሚለው በማን ይሁንታ ነው ይላል። በጠቅላይ ሚኒስትሩ ይሁንታ ነው ይላል። አፕሩቫል እንትን ይላል። አዎ ስለዚህ ጠቅላይ ሚኒስትሩ ነው አፕሩቭ የሚያደርገው ማለት እሱ ነው የሚወስነው ማለት ፕሮሰስ አብረው ይሄዱና ከዛ አፕሩቭ በጠቅላይ ሚኒስትሩም አፕሩቭ የተደረገ የጋራ መንግስት። ጌታቸው ረዳ እኮ ዶክተር አብይ አህመድ አልመረጠውም። ህወሓት እኮ ነው መርጦ ያመጣው አይደል? ያ አሁን ምንድነው መሰለህ ተቀበላል። ታደሰ ወረዳ እኮ ተስማምተው እኮ ነበር። የኔ ጥያቄ ይሄ ነው እኮ ከቦክስ ውጭ ነኝ እኔ። ምንድነው እያልኩ ያለው መሰለህ አሁን እኔ ቢትዊን ቲፒኤልኤፍ እና ብልጽግና ለሴይ ዚስ ፕሮሰስ ላይ አልተስማሙ ዳዝ ማረ ቲፒኤልኤፍ የሚመርጠውን በአብይ አልተቀበለም ጠቅላይ ሚኒስትሩ፣ ወይም ደግሞ ጠቅላይ ሚኒስትሩ የተቀበለውን ደግሞ ቲፒኤልኤፍ አልተቀበሉትም። ኢንቢትዊን ወደ ጦርነት ነው ወይ የምንሄደው? ዋትስ ገና ሃፕን አፍተር ዛት? ካልተስማሙ ምን የሚሆን ይመስላል? አየናው ይኖራል። እኔ የምፈልገው ምንም ጦርነትን የሚያመጣው ነገር የለም። ይኸውልህ ሰጀሽኖች አሏቸው። እስካሁንም እየተነጋገሩ ነበረ። እኔን ስሪኝ የሚባል ዘፈን ነበር ሹሩባ ቢሰራበት ጆ እኔን ሹመኝ የሚል እኮ ስንት ዘመን እኮ ሄዱ። እነ ደብረጽዮንም ሁሉም እኮ ይመላለሳል እኔን ሹመኝ እያለ ስለሚያውቁ ነው። ጦርና ደብረጽዮን እኮ ለ6 ወር እኮ ተፈካከሩ። እሱን እንደሚሾም ስለሚያውቁ ነው በዚህ የሚመላለሱት። at the end of the day ያመርጡ ህዝቡ የሚጠቁመውንም እነሱ ያላቸውንም አንድ ላይ ያስተያዩና ልክ ባለፈውም አድርጓል። ፕራይም ሚኒስተሩ ምን ይላል? ከዚህ ካቀረባችሁት አስተሳሰብ ውስጥ እነኚህ ሶስቱ ነው የሚሆነው። ከነዚህ ከሶስቱ ውስጥ ምረጡ። እንትና አይሆንም ከነዚህ ከሶስቱ ምረጡ ይላቸዋል። ኦኬ ካልተቀበሉስ ምንድነው? ካልተቀበሉ መብት የላቸው። ፕራይም ሚኒስተር ከሚመርጣቸው ምርጫዎች ውስጥ አንቀበልም አሉ። ሶስቱንም አንፈልጋቸውም አሉ። ዋትስ ዘ ኔክስት ስቴፕ? የሾማል ይሁንታ ከሱ እኮ ነው የሚያገኘው። አንቀበልም ስጡኝ ይላቸዋል። ገባህ አይደለ? ስም ዝርዝር አለ ስጡኝ ይላቸዋል። ከዛ በኋላ የሱን ይሁንታ ያገኘው ደግሞ ይቀበላል። ኦኬ ሶ እንደገና እንደ ጌታቸው እናንተ ጠቁምኝ ሶስት እና ከዛ ውስጥ እኔ ፍልክት ይሆናል። ጆሲ ፌር አይደለም። እኔ እኮ አሁን እኔ ይህ የመጀመሪያ ፓርት ነው። አሁን እኔ ህገ መንግስቱ መጀመሪያ ፕሪቶሪያ ስምምነቱን እሱን መረዳት አለብን። አሁን እያልክ ያለው ህዝቡ ካልፈለገውስ? ህዝቡ እኮ ምርጫ የለውም ነው። ህዝቡን አላልኩም እኔ። ቲፒኤልኤፍ ምርጫ የለውም። ቲፒኤልኤፍ ምርጫ የለውም አለው። የማቅረብ መብት አለው። የማቅረብ ነው። የማቅረብ መብት ነው ያለው። አልመርጥም አለ። እሱ አላቀርብም ካለ አብይ ይመርጣል። ካቀረቡለት ደግሞ ካቀረቡለት ይመርጣል። ኦኬ ሶ አሁንም ቲፒኤልኤፍ ነው የሚያቀርብለት። ካቀረቡት ውስጥ ግን ፒክ የሚያደርገው አብይ ይሆናል ማለት ነው። አዎ ካላቀረቡለት ግን በተባሉ የመምረጥ አብሮ ነው የሚሰራው። ለምን ኢሜል ገባ? ለምን ኢሜል ለህዝብ ምረጡ አለ? እሱ እናወራለን። እሱ ህዝብን ማሳተፍ አለበት። ቲፒኤልኤፍ ብቻ ሳይሆን ህዝብን ማሳተፍ አለበት። ቲፒኤልኤፍ ሳይሆን የትግራይ ፖለቲካል ኢንክሉሲቭ የሆነ ጋር የተስማማው ነገር የለም። ከመንግስት ጋር የተስማማው ነገር የለም። የተስማማው ፖለቲካ ሙቭ ነው ያደረገው። ሚናስ እንዴ ፖለቲካ ሙቭ ነው አብይ ያደረገው። ምክንያቱም ይኸውልህ ቲፒኤልኤፍ አልስማማ ብሎ አንደኛ ጌታቸው ረዳ የተናገረውን ከሪዮት ሚዲያ ጋር ያደረገውን ንግግር አዳምጫዋለሁ ቁጭ ብዬና እሱ ራሱ በቃ እኛ ነበር ብላክ ስናደርገው የነበር ብሏል። አንድ ሁለተኛ ደግሞ አይ ሪሜምበር ከወራቶችን አላስታውስም። አብይ አህመድ እኮ ከትግራይ ስቦ እንትኖችም ከጊዜያዊ አመራሮችም ከሁሉም ጋር እንትን አድርጓል፣ ውይይት አድርጓል። ውይይት ያደረገ ጊዜ ጥያቄ ጠይቀዋል አይደል እንዴ? ለተጠየቀው ጥያቄ ሁሉ መልሷል። እና ጌታቸው ረዳ ሂድን ዲናይ ዘ አሎኬሽን ዘ ፕሮብለም
ያ ሁሉ እኮ መጣናል። ያ ሁሉ ነገር አልፎ መጣን። እነሱ ለስልጣን ነበር ሲጣሉ የነበሩት። አኮርዲንግ ቱ ጌታቸው ረዳ ኦን ንግግር ህዝቡን እርስ በርሳቸው ብላክሜል እየተደራረጉ ነበር። ለስልጣን ነበር የሚጣሉት። ግን እዮዳብ ይኸውልህ ኖ ማተር ዋት ይኸውልህ እዚህ ጋር ያሉ ማህበረሰብ ነው። ማህበረሰቡ ደግሞ ቢሎንግስ ቱ ደብረጽዮን ወይ ጌታቸው ወይም አብይ። በተለይ አብይ ደግሞ እንደ ትልቅ አባት እንደሚሆን ጠቅላይ ሚኒስትር እስከሆነ ድረስ ሪስፖንሲቢሊቲ ያለበት ተጋሩ መሆኑ አማራ መሆኑ ለሁሉ ማህበረሰብ እንደ ማህበረሰብ የበላይ ነው። አይ አግሪ እነሱ ስለተጣሉ ብሎ እነሱ እስከሚታረቁ ተብሎ አባንደን አይደረጉም እነዚህን ሰዎች። ለምንድን ነው ዶክተር አብይ አህመድ እንዳልኩ ቅድምም ብያለሁ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የሀገሪቷ ጠቅላይ ሚኒስትር ስለሆኑ ሪስፖንሲቢሊቲ ያለባቸው ሪስፖንሲቢሊቲ አልተወጡም ብዬ አምናለሁ። ላለፈው 2 ዓመት ጠቅላይ ሚኒስትሩ በትግራይ ጠቅላይ ሚኒስትር አይደለም፣ ምክንያቱም ያልተመረጠ መንግስት ስለሆነ። ፕሪቶሪያ አምልጦሃል፣ ሙሉን ያመለጠ ፕሪቶሪያ አንተ አምልጥ። በቃ አንተ አሁን አንዴ ከፈረምክ ማለት ነው። አንዴ ስትፈርም እኮ ህገወጥ ምርጫ እንዳረክ አምነህ ገባ። እንደገና ደግሞ አብይ አህመድ ህጋዊ ጠቅላይ ሚኒስትር እንደሆነ አምነህ እኮ ነው የፈረሙት። ህዝቡ አይደለም እንዳልኩ ሰራዊት ሊኖርህ እንደማይገባ አምነህ አብይ ጠቅላይ ሚኒስትርህ እንደሆነ አምነህ ነው እኮ የገባው። እኔ ወይም ከዚህ በፊት አንብቤዋለሁ። ሜይ ቢ ነገ እንደገና የፕሪቶሪያን ስምምነት አምጥቼ ማንበብ አለብን ብዬ አስባለሁ። አይ ቲንክ ኢትስ ዱ ታይም መፈተሽ አለበት። ያመለጠው ሰው አሁን ቅድም አንድ እንትን ያልኩት ነበረ። አያና መጥቶ ሪፍሬሽ አድርጓል። ዜናውንም ሳዳምጠው ሪፍሬሽ አድርጓለኝ። አንቀጹን ጠቅሷል። ላሰማ እችላለሁ። የኔ አሁን ወደ ሁለተኛው ዙር ዲስከሽን እንገባለን። ሁለተኛው ዙር ዲስከሽን አሁን አይደለም። ሁለተኛው ዙር ዲስከሽን ምንድነው? መጀመሪያ ፕሪቶሪያ ስምምነትን እንተማመን። ስለዚህ ስናወራ እዚህ ጋር አያና የሚሰጠው የራሱን አመለካከት ነው። የብልጽግና ደጋፊ አይደለም፣ የእንትን አይደለም እሱ። እኔም እንደዛ አይደለሁም፣ ደጋፊም ተቃዋሚም አይደለሁም። የራሴ አመለካከት አለኝ። አያናም ፌር ይሆናል ብዬ አስባለሁ። መንግስትንም ይተቻል። መንግስትም ስህተት አለበት። በዚህ የመንግስትም ስህተት አለ። ግን ደግሞ መንግስት ደግሞ እንትን ላይ ወክ እንዲያደርግ ተደርጓለኝ። ኤግሼል ላይ ወክ እንዲያደርግ በትግራይ ጉዳይ ላይ ኤክሽን ወርክ እንዲያደርግ። ምክንያቱም አብይ አህመድ የተሰጠንን ስልጣን ብሏል። በፕሪቶሪያ ስምምነት የተሰጠንን መብት እንኳ አልተጠቀምንም፣ ለእናንተን የሰጠናችሁ 100% ብሏል። ጠይቁት፣ ጌታቸው ረዳን ቁጭ አድርጎ ጠይቁት። ሰምቼዋለሁ ብለዋል እኮ ጌታቸው እኮ ሊወርድ ከትግራይ እንደሚገደል እንደሚጠፋ ሲያቅ፣ ህዝብ እንደሚያጠፋው ሲያቅ እኮ አምልጦ ወጥቷል። ለምን ይገደላል? ህዝብ አይደለም፣ ህዝብ አትበሉ። ምክንያቱም አብይ ተላላኪ ነው። ህዝብ አብይን ተላላኪ አይፈልግም። ህዝብ አይደለም፣ ህዝብ እኮ ነው። ህዝብ ነው። አንተ ምንም ያመለጠህ ነገር አለ፣ ብዙ ነገር አምልጠዋል። አንተ ለምን ብትል ማለት አይ ቲንክ እኔ በደንብ የሚከታ እናንተ ይኸውልህ፣ ምንም ችግር የለም። በደንብ ይኸውልህ፣ ፖለቲካሊ ሳቢ የሆኑ ልጆች አሉ እና ከነሱ ጋር እንወያያለን። እናንተ ይኸውልህ ለመሰለ እንደዛ አልኩት። ሙሌንም አልሰማ ነው በነገራችን ላይ ገብቶ ቁጭ ብሏል። ማን ነው ሙሌና ጆሲ ያው እንትን እንደሆነ ተናግሯል። አንዴ የትኛው የፕሪቶሪያ አግሪመንት ላይ የትኛው አርቲክል ላይ ነው ጠቅላይ ሚኒስትሩ የትራንዚሽናል ወይም የኢንተሪም ጋቨርንመንቱን መጽደቅ ጠቅላይ ሚኒስትሩ ማጽደቅ አለበት የሚለው የትኛው አርቲክል ላይ ነው? ታሳዩናላችሁ? እንደዛ የሚል ነገር እኮ የለም። ስለ ትራንዚሽናል ሜዥርስ የሚያወራው አርቲክል 10 ነው። አርቲክል 10 ደግሞ የሚለው within a week of the implementation of Article 7(2) until election of the regional council and the House of People's Representatives are held under the supervision of the Ethiopian National Election Board. The establishment of an inclusive interim regional administration will be settled through political dialogue between the parties ነው የሚለው። ፓርቲስ ነው እንደውም ቢለው ቦዝ አይልም። ብልጽግና እንዳንድ ፓርቲ፣ ቲፒኤልኤፍ እንዳንድ ፓርቲ፣ እዛው ትግራይ ውስጥ የሚገኙት ደግሞ ሌሎች ፖለቲካል ፓርቲዎችንም ያካትታል። ስለዚህ እዚህ ጋር ጠቅላይ ሚኒስትሩ የትግራይን የኢንተሪም ጋቨርንመንት የላዩን ድርሻ እንዳለው አድርጋችሁ የምታወሩት ነገር እዚህ ጋር አርቲክሉ ጋር ማለት ይሄ አግሪመንቱ የፕሪቶሪያ አግሪመንት እጀጋ ይዞ ነው እያወራችሁ ያለሁት። የለም ካለ እኔ ተሳስቻለሁ ማለት ነው። ልታረም ዝግጁ ነኝ ማለት ነው።
ይህን አዳምጥ። ይህ እንግዲህ አዳምጥ። እሺ ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜ አዳምጥ። ያነብልሃል እንትኑን ብራዘር ፒዲኤፉን እኔ ጋር እኮ ነው ያለው። ፒዲኤፉን እዮዳ ፕሪቶሪያ አግሪመንት ብለህ ግባ። ከየት አመጣሁሽ? አይ ኖ አይ ሃቭ ዘ ፕሪቶሪያ ለምን ይዛል? ለምን አብርሃም ከየት አመጣሁሽ? የኢትዮጵያ ይሄው እኔ ከጎኔ እኮ እያነበብኩልህ አይደል እንዴ? አርቲክል 10 ላይ ስለ ትራንዚሽን ነው አዳምጥሽ። አንዴ የሚታርግና አዳምጥና ኦኬ እንለዋለን፣ እናወጣዋለን። እሱ ያለውን አሁን እሱ የተናገረውን አንቀጽ እናወጣዋለን። ጠቅላይ ሚኒስትር አብይ አህመድ መላው የትግራይ ህዝብ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ጥቆማ እንዲሰጡ ጥሪ ያቀረቡ በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የትግራይ ጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት እንደሆነ ተገልጿል። ጥቆማውንም በኢሜይል info@pmo.gov.et መስጠት እንደሚችሉም ተገልጿል። በፌዴራሉ ህገ መንግስት አንቀጽ 62(9) እና አዋጅ ቁጥር 359/1995 የፌዴራሉ መንግስት በክልሎች ጣልቃ መግባት በፕሪቶሪያው ስምምነትና በሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የትግራይ ጊዜያዊ አስተዳደር ለ2 ዓመታት ሲሰራ ቆይቷል። በአዋጅ ቁጥር 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ የሚቆየው ለ2 ዓመታት ብቻ ነው። ነገር ግን ትክክለኛ ምክንያት ካለ ጊዜያዊ አስተዳደሩ የቆይታ ጊዜው ሊራዘም ይችላል ይላል። ከላይ በተጠቀሱት ህጎችና በፕሪቶሪያው ስምምነት የተቋቋመው ይሄው የትግራይ ጊዜያዊ አስተዳደር ስራውን በ2 ዓመታት ጊዜ ውስጥ አጠናቆ ኃላፊነቱን ለህዝብ ለተመረጠው መንግስት ማስረከብ ነበረበት። ይሁን እንጂ ጊዜያዊ አስተዳደሩ ቁልፍ ተግባራቶችን በወቅቱ ማከናወን አልቻለም። አንዱ ቁልፍ ተግባር ደግሞ ለምርጫ ምቹ ሁኔታዎችን መፍጠርም ነው። ይህ ተግባር ካልተጠናቀቀ ተግባራት ውስጥ አንዱ ሲሆን የህግ ማሻሻያዎችን በማድረግ የጊዜያዊ መንግስት የስልጣን ጊዜን ለ1 ዓመት ጊዜ የማራዘም አስፈላጊ ሆኖ ተገኝቷል ይላል። የፌዴራሉ መንግስት በመሬት ላይ ያለውን ነባራዊ ሁኔታ እሺ፣ ቀጥል አብርሃም። ስለ ሌላው ስለ አዋጅ ስለ ህገ መንግስት እያወራን ከሆነ በህገ መንግስቱ አንቀጽ 8 መሰረት ክልሎች ሉዓላዊ የስልጣን ባለቤቶች ናቸው ይላል። ስለዚህ በክልሎች ደግሞ የሚደረግ ኤኒ ምርጫ በኤሌክሽን እንትን ነው የሚደረገው ማለት ነው። በኢትዮጵያ ኤሌክሽን ቦርድ ነው የሚደረገው። እኔ አሁን ያልገባኝ ነገር እናንተ ስታወሩ ስለ ይሄ የዚህ የፌዴራል ጋቨርንመንቱና የትግራይ የቲፒኤልኤፍ ጋቨርንመንት በፕሪቶሪያ አግሪመንት መሰረት ደግሞ ደጋግሞ ልታነቡት ትችላላችሁ። ከላይ እስከታች አርቲክል 7ን ማንበብ ይቻላል። አርቲክል 10ን ማንበብ ይቻላል። መጨረሻ ላይ ያለው አርቲክል ኢቭን ምንድን ነው የሚለው? ጉድ ዊሊንግነስ ሊኖራቸው ይገባል፣ በመልካም ፈቃደኝነት የተመሰረተ ይላል። ዲያሎግ ማድረግ አለባቸው። ላስቲንግ አግሪመንቱ የሚጸናው ሁለቱ ፓርቲዎች ነው የሚለው፣ እንደውም ሁለቱ አይለውም። ፓርቲዎች ውይይት ማድረግ አለባቸው ነው የሚለው በተደጋጋሚ ማለት ነው የፕሪቶሪያ አግሪመንት። ስለዚህ እዚህ ጋር ልክ ጠቅላይ ሚኒስትሩ የትግራይን ኢንተሪም ጋቨርንመንት ፕሬዚደንት የመሾም ልዩ ስልጣን እንዳለው አድርጋችሁ የምትናገሩት ነገር እጅግ በጣም ስህተት ነው። እኛ እያወራን ያለነው ስለ ፕሪቶሪያ አግሪመንት ነው። ስለዚህ በዚህ ፕሪቶሪያ አግሪመንት ላይ ጠቅላይ ሚኒስትሩ የትግራይ ኢንተሪም ጋቨርንመንት ይሾማል የሚል ነገር የለውም። ከየት እንዳመጣችሁት አላውቅም። ፓርቲዎች ሴትል ያደርጋሉ ነው የሚለው አርቲክል 10 እንደዛ ነው የሚያወራው። ከተሳሳትኩ አያና ሊያርመኝ ይችላል፣ ታረማለሁ ማለት ነው። የተደረገው ነገር ግን ምንድን ነው መሰለ? በመጀመሪያ ደረጃ ጠቅላይ ሚኒስትሩ ምንድን ነው ያሉት? እንግዲህ አኮርዲንግ ቱ ጌታቸው ረዳ ለቴዎድሮስ ሪዮት ጋር ቀርቦ እንደተናገረው የእኔን ዝም ብላችሁ የእኛን የብልጽግናን እዛው ምሁሮችን ፈልጋችሁ አስገቡ ብሎ ነው በቃ ናይስ ለመምሰል የተናገረው ማለት ነው። ሶ እነኚህ ሰዎች ምርጫ አድርጉ ተባሉ። ምርጫ አደረጉ። በምርጫው መሰረት ደብረ ጽዮን የተመረጠው። ደብረ ጽዮንን አልፈልግም አለ አብይ። አልፈልግም አላቸው። አልፈልግም ስላለ ወደሚቀጥለው ወደ ኔክስት ሁለተኛው ነው የተመረጠው ጌታቸው ረዳ ነው። ጌታቸው ረዳን እቀበላለሁ አለ። እዚህ ጋ ነው ፖለቲካ የተሰራው። እውነታውን ስንነጋገር ፖለቲካ የተሰራው እዚህ ጋ ነው።
ደብረ ጽዮንን አልቀበልም ጌታቸውን የምቀበል ሲል እዚህ ጋር አብይ ፖለቲካ ተጫውቷል። ምንድን ነው ያደረገው? እነዚህ ይሄ የአድዋውን ቡድን አገለላቸው። እነ ሞንጆሪኖ የነ ደብረ ጽዮን ግሩፕ ተመታ ማለት ነው። ምንድን ነው ያደረገው? ጌታቸውን ሲቀበል ጌታቸው የወሎ ሰው ነው ተብሎ ይታማል። የራያ ሰው አማራ ነው ብለው ያሙታል። እነ ማነው ይሄ ጻድቃን ገብረተንሳይ እንደርታ ነው። ሌሎቹ እነዚህ በጣም ፓወርፉል የሆኑት የቲፒኤልኤፍ ፋውንደርስ እነ አቦይ ስብሐት ነጋ በላቸው እነ ደብረ ጽዮን ምናምን ኤቭሪባዲ ከአድዋ የመጡ ናቸው። እነሱን ማግልን የተፈለገው ምንድን ነው የተደረገው? እናንተን አልቀበልም ጌታቸውን ነው ሲል አንደኛ ከሌላ አካባቢ የመጡ በብሔር ነው እዚህ ጋር በንዑስ ብሔር ነው የከፈላቸው። አብይ ትግራይን በሁለት የመሰንጠቅ አብርሃም የጠየከኝን ጥያቄ ልመልስልህ እየጠበቁ ትንሽ ወደዛ አሰፋ አድርገህ ሄደሃል እና እሺ አይ እንትን ነው ምን መሰለህ እናንተ ስታወሩ በዲስከሽን የጠየከውን ጥያቄ ሰምቻለሁ። አውቄ ማስተርሽ የሰማሁህና እሺ መልሰው አርቲክል ቴንን በሚመለከት ያነሳኸው ነገር ስላለ ክሊር የሆነ ይሄ ጠቅላይ ሚኒስትሩ ይሾማል የሚለውን ለምንድን ነው አንቀጽ 62 የህገ መንግስቱ ጋር እንድንሄድ አዋጅ ቁጥርም ተጠርቶ ደግሞ ለምን እዛ ጋር ትሄዳለህ የሚለው የፕሪቶሪያ አግሪመንት ነው። ጥያቄ አብርሃም ቆይ ማይኬን ይዤ ያዳመጥኩ ያወራና ፕሪቶሪያ ስምምነት ላይ አንተ አርቲክል 10 ምን የጠቀስከው? አንዴ there is legal situation ስለሆነ አንድ I know cuz አንተ I just saw it so I can explain to him. I just saw hold on the federal responsibilityዎቻቸውን አርቲክሎች አሉ። የቲፒኤልኤፍ ሪስፖንሲቢሊቲ ምንድነው? የፌደራሉ ሪስፖንሲቢሊቲ ምንድነው ብሎ ከላይ የሚያቀርባቸው አርቲክሎች አሉ። አንተ አርቲክል 10ን የትራንዚሽንን በሚመለከት ትራንዚሽናል ሜጀርስ በሚለው አርቲክል 10ን ያነሳው እኔ አሁን ያንተን ጥያቄ ነው ሪተሬት እያደረኩ ያለሁት። ለምን ወደ ህገ መንግስቱ አንቀጽ 62 እና ሌሎች ህገ መንግስትን ደጋፊ የሆኑ አዋጆች 1995 አዋጅ ጋር ለምን መሄድ አስፈለገ የሚለውን ጥያቄህን ይሄኛው ይመልስልሃል። አንተ ያነበብከው within a week implement ይደረጋል ይላል አይደለ? ኤሌክሽን እስኪደረግ ድረስ ባይዘው ቱ ፓርቲስ የሚለውን የተሳሳተ ትንሽ አይ ቲንክ የቦርዲንግ ጉዳይ ነው። በህግ ፓርቲስ ሲባል የፖለቲካ ፓርቲ አይደለም፣ ሁለቱ አካላት ማለት ነው። ከሳሽ ተከሳሽ ቱ ፓርቲስ ይባላሉ። ስለዚህ የፌደራል መንግስቱንና ቲፒኤልኤፍ ነው ቱ ፓርቲስ የሚላቸው እንጂ የብልጽግና ፓርቲን አይደለም። ፓርቲስ ሲል ሁልጊዜ ከሳሽ ተከሳሽ ማለት ነው። ፓርቲስ የሚለው ጀስት ጀነራል ሊጋል ተርም ስለሆነ ማለት ነው። ሁለቱ ፓርቲዎች ተስማምተው ያደርጋሉ ይላል። ምን ማለት ነው? እነሱ ይስማማሉ። ካልተስማሙስ የሚለው ጥያቄ ላይ ነው አሁን ያለነው አይደል አብርሃም? አንተ እንደምትለው የእንትን ሰው ናቸው እንትን አልቀበልም ይቅድምም ተነስቷል። የሚያቀርበውን አልቀበልም ካለስ የሚለውን ጥያቄ ለመመለስ አርቲክል 10 ሰብ አርቲክል 4 ጋር ሄድ። አርቲክል 10 ሰብ አርቲክል 4 እንደዚህ ነው የሚለው the parties commit to resolving issues of contested areas in accordance with Constitution of the Federal Democratic Republic of Ethiopia period. ስለዚህ አሁን አርቲክል 10 ምን ይልሃል? በዚህ ያደርጋሉ ተስማምተው ፓርቲዎች ሁለቱ የፌደራል መንግስትና ቲፒኤልኤፍ ተስማምተው ያደርጉ ይልህና ተስማምተው ማድረግ ካቃታቸውስ ስትል ተስማምተው ማድረግ ካቃታቸው ወደ አንቀጽ 62 ወደ 1995 አዋጅ ተመልሰው ይሄዳሉ። ስለዚህ ለዛ ነው ዛሬ ላይ የወጣው ቅድም ይወዳብ የሚያሰማህ ለዛ ነው። ማይስማም አይደለም ልትነገራና በመጀመሪያ ደረጃ የፕሪቶሪያው አግሪመንት ነው የነዚህ የሁለቱን ችግር የፌደራል መንግስቱንና ጉዳት ስለደረሰባቸው ነው የሚሆነው። ኖ በምንድን ነው ግን የሚያደርገው? ሪኮንሳይሌሽን and healing constant with the constitution of what? I don't know. Democratic Republic of Ethiopia. የኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ጋቨርንመንት ዱቲዎች አሉ። የቲፒኤልኤፍ ጋቨርንመንት ደግሞ ዱቲዎች አሉ። ዱቲዎቹን ከላይ አስቀድሞ ተናግሯል። አርቲክል 7 አርቲክል 6 ወደ ላይ ሄደ ማየት ትችላለህ። ዱቲዎችን በግልጽ አስቀምጧል። እየተወራ ያለው የፌዴራል መንግስቱ ኮንስቲትዩሽን
ዘ ኮንስቲቱሽን ኦፍ ፌደራል ሪፐብሊክ ኦፍ ኢትዮጵያ አስፈላጊ በሚሆንበት ጊዜ አኮርዲንግ ቱ በዛ ሂዱ ይላል። ለምሳሌ አሁን ችግራቸው እዚህ ጋር ነው። ዲስፒዩትድ ኤሪያ የሚለውን ወልቃይት ብሎ ተርጉመውታል። ዲስፒዩትድ ኤሪያ ነው። ዛላምበሳ ነው። ዲስፒዩትድ አይደለም፣ ኮንቴስትድ ያው ዘ ሴም ቲንግ ነው። ኮንቴስትድ አጨቃጫቂ ማለት ነው እኮ አጨቃጫቂ ማለት ነው። አጨቃጫቂ የሆነው ነገር በምንድን ነው እንትን የሚሉት እኮ የተስማሙበት የአጨቃጫቂው ቦታ አጨቃጫቂ ቦታዎች በኢትዮጵያ ፌዴራላዊ ዲሞክራሲያዊ ህገ መንግስት ይፈታል ነው የሚለው። በሱ ምንም ችግር የለብኝም እኔ። አሁን ብዙ ችግሮችን ነው እየነገርኩ ያሉት። ይሄንን የትግራይ አጤኝ አብርሃም ይኸውልህ ፕሮብለም እኮ ይኸውልህ እኛ እኮ ይኸውልህ አሁን እኮ ስምምነቱን እኔ ሁለቱም አልፈጸሙም ብዬ አምናለሁ። ኦኬ በት we're talking አሁን ለመምረጥ ኦኬ ጊዜያዊ ፕሬዚደንት በትግራይ ላይ እንዲመርጥ የተፈቀደለት ማን ነው? የተፈቀደላቸው ቦት ፓርቲስ መስት ጌታቸው ረዳ ማን የመረጠው? መጀመሪያ የተመረጠውማ ይኸውልህ እዮዳብ አንድ ይችል ልናገር። ይኸውልህ ዋናው የዚህ ሁሉ ችግር ዋናው አብይ ነው። ምን ለምን እንደሆነ ታውቃለህ? መጀመሪያ ደረጃ ቦዝ ፓርቲስ ቅድም ያነበብኩልህ አርቲክሉ ማለት ነው ፈርስት አርቲክል ላይ ማለት አርቲክል 10 ሰብ ናምበር 1 ላይ የሚለው ምንድን ነው? ሁሉም ፓርቲዎች በጋራ ሁነው አሁን እዚህ ጋር አያና እንዳለው ፓርቲስ የሚለው ማለት ነው ብሏለኝ። ኦኬ ይሁን ግን አከራካሪ እሺ ግን አሁን ጌታቸው ረዳ ባለፈው ቴዲ ሪዮት ጋር ቀርቦ ሲናገር ከሰማው ሌሎች የፖለቲካል ፓርቲዎቹን ፓርት ኦፍ ኢንተሪም ጋቨርንመንት አካተዋቸዋል በንግግራቸው ላይ እና አብይ ሲጠየቅ የብልጽግና ያ 51% ቲፒኤልኤፍ የተሰጠው ማነው? ለፕሪቶሪያ ስምምነት የተስማማው ማን የተስማማው? የተስማማው ሁለቱ ናቸው። ግን ለንግግር ኢንተሪም ጋቨርንመንቱን ግን ስታብሊሽ ለማድረግ ግን ትግራይ ላይ ሲሰባሰቡ ግን ትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎችን እነ ባይቶናን እነ ሳልሳይ ወያኔን አሳትፈዋቸዋል እያልኩ ነው። ኢሬሌቫንት አሁን ያልኩህን ወስደኸው ሂድ። እሱ በህግ ደረጃ ችግር የለብህም። አታምታተዋ አያና ቦስ ፓርቲስ የሚለው ከላይ ፓርቲስ ብሎ የሚጠቅሳቸዋሉ የፌዴራል መንግስትንና ቲፒኤልኤፍ ነው። እሱን ወስደህ ሂድ፣ ችግር የለም። ሌላውን ነገር እናውራ። ወይ አይደለም አንተ እኮ ሚስሊድ እያደረካቸው ነው ሰዎችን እዚህ ጋር ተመረጥን ሚስሊድ እያደረካ አብርሃም በምኑ አይ ፓርቲ ሲባል የህግ ተርሚኖሎጂ ፓርቲ ሲባል ቦስ ፓርቲ ነው አለ። እነዚህ የጻፉት ሰዎች በጣም 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 ስማርት የሆኑ ሰዎች ናቸው የጻፉት። ቦዝ ፓርቲ ስለመለጽ ይችላሉ። ቦት ማለት ሁለት ነው አይደል? ቦዝ አላሉም ነው ሁለት ነው ቦት ከሁለት በላይ ሊሆን አይችልም። አይሆንም። እዛ ንገረን ብልጽግናና ቲፒኤልኤፍ ካልሆነ አኮርድ አሜን እዚህ ጋር አሁን this is not ክሊር የሆነ እንትን ነው ድርድሩ ቢቱን ቲፒኤልኤፍ እና ብልጽግና ነው አይደል እንዴ? ኢቭን ወደ ላይ ስትመለከት እኮ ምን ማድረግ እንዳለባቸው በሁለቱ በኩል ነው የሚያወራው አይደል እንዴ? ስለዚህ አዩ ዲስግሪንግ ቦት ፓርቲ የሚለው ዩሮብ አንድ ሚስ ያደረጋችሁት ነገር አለ። ክሊል ለማድረግ ነው ለተመልካቾች ይህም የሚለው እዚህ ጋር በትክክል በግልጽ ኢንትሪም ሪጂናል አድሚኒስትሬሽን ዊል ቢ ሴትልድ ትሩ ፖለቲካል ዳያሎግ ቢትዊን ዘ ፓርቲስ ነው የሚለው። ሁለታቸው ብሎ ማስቀመጥ ከተፈለገ ቦዝ ፓርቲ ብሎ ማስቀመጥ ይችሉ ነበረ። how many parties are mentioned on the top ነው የምትለው? ያ ቦዝ ፓርቲስ ነው። how many parties are mentioned እዚህ ላይ ስንት አካላት ናቸው የተጠቀሱት? ብዙ ናቸው። እዚህ ጋር ለኔውም ፓርቲስ ብዙ ናቸው። ኖ በፕሪቶሪያው አግሪመንት ላይ ስንት አካል ተጠቅሷል? ስሙ ከቲፒኤልኤፍ እና ከፌዴራል መንግስት ውጭ የተጠቀሰ አለ? የተጠቀሰ የለም። ግን እዚህ ጋር በቃ እነሱ ናቸው ፓርቲስ ማለት እነሱ ናቸው። የሚለው ቃል ዴፊኒት አርቲክል ነው አይደለ? በቃ ተወሱን አንጨቃጨቅበት። ለማንኛውም ያልኩ ያለሁት ልል የፈለግኩት ጀምረን አይበላሽ ኮንቴክስቱ is about TPLF and ብልጽግና not ባይቶና not ሳልሳይ ወያኔ none of them. Okay, so the whole agreement is that so anything
verbiagely ሲጠቀሙ we know what is implying የሚያደርገው both parties ሲል TPLF ነው። እሱን እንደዛ ከሆነ ኢንትሪም ጋቨርንመንቱ ሲመሰረት የትግራይ ሌሎች ተቃዋሚ ፖለቲካል ፓርቲዎች መሳተፍ አልነበረባቸውም እያልኩ ነው። አልነበረባቸውም እና እኮ አሳተፏቸው። የተሳተፉት አብይ እኮ ብሏለኝ። እኛ እኮ አብይ እኮ ወጥቶ ፕሮዳክት አትሳሳቱ፣ አሁንም አትሳሳቱ። ኢንክሉሲቭ ይላል ሂድና የው ኖ ሆናል according to the Pretoria ስምምነት ያለበት between TPLF እና ብልጽግና ነው። ኖ ስምምነቱ በሁለቱ መካከል ነው የሚያደርጉት ነገር ግን ሁሉ እነሱ መሃል አይደለም። ቢኮዝ ሄደ ስታነበው ምን አይነት ገቨርንመንት ይመሰርታሉ ሲል ትራንዚሽናል ገቨርንመንት that is inclusive የሚል አስገብቶበታል። ቅድም አንተ ያነበብከው ነው አንቀጽ 3 ላይም ስለ ኢንክሉሲቪቲ ይናገራል። ኢንክሉሲቭ ግን again inclusive both the federal and the ይሄ ስለ ትራንዚሽናል ጀስቲስ ፖሊሲ ምናምን የሚያወራው ነው። በእናታችሁ አሁን አታምታቱት። ለማንኛውም ግን ይኸውልህ የተበላሸው ነገሩ ምን ላይ መሰለ፣ እዛ ጋር የትግራይ ኢንተሪም ጋቨርንመንት ይመስረት የራስን ሰዎች ላክ ሲባል እኔ አልፈልግም እናንተ እዛው ተስማሙ እንጂ በእኔ ምትክ የትግራይ ምሁሮችን አስገቡ አለ ብሏል። እንግዲህ ጌታቸው ረዳ ተሳስቻለሁ አያና አሴስ ህዝ ፕሮጋቲቭ መብቱ ነው። እሺ በብቱ ይኸውልህ አንተ አንድ ባንድ አሁን በደንብ ነቅሰን እንሂድ። መብቱ ነው ስልህ ማለት ነው። ታውቃለህ የተቀመጠው ግራውንድ ማለት ነው ይስማሙ ነው። ሰው ሲናገር በሰው ላይ ታወራለህ። ዋይ ዶንት ዩ ሊስን ቱ ሚ ፎልቲ መሆንና ለመሆኑን እኮ እያሳየው እኮ ነው። መብቱ ነው ስልህ አንተ ኦልሬዲ ሳጋ ደርሰሃል። ሂርስ ዘ ቲንግ የተቀመጠላቸው ቤዝ ግራውንዱ ማለት ነው መስማማት አለባቸው አይደለ? ሁለቱ መሃል ተስማምተው የሚያመጡት መንግስት መሆን አለበት ነው ጊዜያዊ ክልላዊ መንግስት። ስለዚህ እሱ በኔ ቦታ አሻንጉሊት አስቀምጡ ቢል ወይ ምሁራንን አምጡ ቢል ወይም ደግሞ የፈለጋችሁትን አርጉ ቢል እነሱ ደግሞ ኦኬ እንደዛ ከፈቀድክልንማ ጥሩ ብለው ተስማሙ ማለት ነው አይደለ? so they have got to consent። እሺ ኦኬ እንደዛ ካለ እነሱ የመረጡትን መቀበል ነው እንጂ ያለበትኝ ደብረጽዮንን ከመረጡ በኋላ አልቀበልም ማለት የለበትማ። ኖ እሱ እኮ አሁን ለጥቆማ ነው አይደለ? ይኸውልህ ጥቆማ ለማድረግ ማንን ትጠቁማለህ ተባለ አይደለ? ኖ እኔ ምጠቆመው ሰው የለኝም እናንተ እዛው ከናንተው ቢኮዝ የውጭ ሰው ገባብን። ይሄንን እኮ የጭቃ ጅራፍ እንዳለ ስለሚያውቅ ነው። ስለ ጥቆማ አይደለም እየተወራ ያለው ስለ የትግራይ ኢንተሪም ጋቨርንመንትን ስታብሊሽ አብርሃም እኔ አመን read this one more time ይኸውላችሁ አንዳንድ ጊዜ ቸሪ ፒክ ማድረግ የለብንም። I think is one sentence ነው። ኦኬ ሶ ከአውዱ ካወጣ ነው ወደ ምን ፈልገው መውሰድ እንችላለን። so I don't understand English as much as you guys do. Like, so within a week of the implementation of Article 7.2c and until election for the regional council and the House People Representatives are held under the supervision of the Ethiopian National Election Board, under the supervision, the establishment of an inclusive interim regional administration will be settled through political dialogue between the parties. So ሁለቱ ብቻ ናቸው። ናድ ሳልሳ ወያና ኢንክሉሲቭ የሚሆነው በማን ነው? because ሲደመደበው is between the parties, between TPLF and Prosperity Party. But Dr. Abiy Ahmed said this. We didn't even use የተሰጠንን የፕሪቶሪያ ስምምነት መብታችን እኮ አልተጠቀምንም። በእናንተ ጣልቃ አልገባንም። ሰው አሳትፏል፣ ብዙ ነገር አድርጓል። ትልቁ ስህተት ነው የምለው ይሄ ነው። ኢትዮጵያ ውስጥ ትልቁ ለእኔ ስህተት ምንድን ነው? ህገ መንግስት ያለውን ትቶ አንዳንድ ጊዜ እንደ ፕራይም ፓስተር የሚያደርገው ነገር አለ። ላይክ ኦኬ እንትን እናድርግ for the purpose of like in hindsight ስታየው ጥሩ ነው። ለምሳሌ አንቀጽ 11 ጥሶ የሃይማኖት ገብቶ ሲኖዶስን አንድ ያደረገበት ማለት ነው። እንደዚህ ነገሮች ሁሉ ራሚፊኬሽን አላቸው። እንደዛም አድርጎ እስከ መጨረሻው ቢሄድ ትክክል ነው። ኖ አይ ነው ግን ቆይ ያለሜ አሁን እኮ ይኸውላችሁ አብርሃም እዚህ ላይ ማለት ነው ገብቷል። እኔ የምልህ ደብረጽዮንን ግን አልቀበልም አለ። ኢንተርፊር አደረገ ማለት ነው። ኢንተርፊር እኮ አደረገ ወይ ኢንተርፊር አንድ ደቂቃ ትሰጡኛላችሁ? እኔ እንደዚህ እየተጫጫሁ ስለማይመቸኝ አንድ ደቂቃ ትሰጡኛላችሁ? ዝም ብዬ እየሰማሁ ኮምፕሌን ማድረግ ትችላለህ። አልበላም ብለሃል፣ ተጠይቀሃል። ትችላለህ፣ ኮምፕሌን ታደርጋለህ፣ ግን ምን ታመጣለህ? ምግብ አትፈጥር።
ትችላለህ። በጎንደር ተግደርድረህ ነው የምንበላው። ተው ተለም አዎ፣ ኧረ ትችላለህ። ኮምፕሌን አደረክ ሶ ዋት? ምግብ አይፈጠር ኮምፕሌን መብትህ ነው። ኮምፕሌን መብት አለ። አሁን ይኸውልህ አንድ ኮምፕሌን ታደርግ የሚሰማህ የለም። አብይ የሚሰማህ የለም። አንድ ነገር ነው ግን ትችላለህ። መሰማት የለበትም እኮ እሱ። አሁን በጡንቻው እሱ ያደረገው ምንድን ነው? ከፋፈላቸው። ጌታቸውን የምፈልግ ወጣት መሪ ነው የምፈልግ፣ ሽማግሌዎችን አልፈልግም ነው ያለው። በትክክል እንደዛ ነው የተናገረው። መልካም እንግዲህ አሁን አንድ ደቂቃ ትታገሰኝና የምናገረው ነገር ታገሳለሁ። አይ እውነቱን እናውራ። ወደ ሱ ማይክል ዝጋልኛ። ቅድም የተናገርኩት ነገር ኢት ሪሊ ክላሪፋይድ። ምን ማለት ነው? ስማርት ትመስላለህ። ስድብ እኮ ነው ይሄ። ምን ማለት ነው? አንተ ብቻ አሁን አንዴ ሆልዳ ኖ ሳይህ እንደዚሁ የምትረዳ ትመስላለህ ነገሮችን እና አይ ቲንክ ገብቶሃል ብዬ ነው የማስበው። ኢንክሉሲቭ የሚለውን ለሌሎችም ፓርቲ ነው ግን እኔ እንደተረዳ አንዴ የኢንክሉሲቪቲ ጉዳይ ጋር አንሄድ። እሱ በጣም ቲን ላይን ስለሆነ inclusivity is it referring to the two parties involved or is it referring to is it referring to the general idea of inclusivity in the regional below? እሱ አከራካሪ ነው፣ አስፈላጊም አይደለም። we can leave it የኔና ያንተ ነው እሱ። አብርሃም ያነሳው ነገር ግን ኪ የሆነ ነገር ስለሆነ ልረግጠው ፈልጋለሁ። ይኸውልህ ሲመችህ ፕሪቶሪያ፣ ሳይመችህ ደግሞ የራስህን ስሜት መናገር አይቻልም። የፕሪቶሪያው አግሪመንት ምን ይላል? ሁለቱ ተስማምተው ይልና ይጀምራል። የመጀመሪያው አንቀጽ ሁለቱ ተስማምተው ይመሰርታሉ ይላል። መቼስ ሰው ሁሌ አይስማማም። ካልተስማሙስ የሚለውን ጥያቄ ካልተስማሙ ወደ ህገ መንግስቱ ይሄዳሉ ነው የሚለው። ስለዚህ ጠቅላይ ሚኒስትሩ መጥቶ አይ ይሄን አልፈልግም፣ ወጣት ይሁንልኝ፣ ሽማግሌ ይሁን፣ የኔን ድምፅ ለምሁራን ስጡት ምናምን ሲል ተስማሙ። ባይስማሙ ግን ምንድን ነው የሚፈጠረው? ካልተስማሙ ወደ ህገ መንግስቱ ይሄዳሉ የሚለው አርቲክል የትኛው ላይ ነው? 14 የሚለው ስለ ዲስፒዩትድ ስለ ኮንቴስትድ ኤሪያ ነው የሚያወራው። ኤሪያ የሚል ነገር የለም እዚህ ጋር። ኤሪያ አለ፣ በትክክል አለ። እዚህ ትራንዚሽናል ሜጀርስ ደግሜ ላንብብልህ። ስማ ትራንዚሽናል ሜጀርስ ስማ፣ ቆይ ኤክስኪውዝ ሚ ዩ ሚስሊዲንግ ዩ አር ሚስሊዲንግ ኖ ዩ ካንት ሚስሊድ አስ ማን። ትራንዚሽናል ሜጀርስ ነው እኮ እያወራን ያለው እኮ። ታዲያ ስለ ትራንዚሽናል ሜጀርስ ነው አይደል እየተወራ ያለው? ፎር 4 ላይ parties commit resolving issues of contested areas in accordance with Constitution of the Federal Democratic Republic of Ethiopia. ይሄንን ነገር አንዴ መልሶ ወሰደው ቆይ ኖ አውርቷልኝ ኦልሬዲ። ቆይ አንዴ ይሄንን አርቲክል 4ን አስመልክቶ አርቲክል 10ን አስመልክቶ ቁጥር 4 ላይ ሰብ 4 ላይ በተመለከተ ጌታቸው ረዳ የዛሬ 4 ወር ይመስለኛል ከቴዲ ሪዮት ጋር ያደረገውን ኢንተርቪው ግባና አንብበው። የአማራ ተወካይ ሆኖ የመጡተኝ ወልቃይትንና ራያ በአማራ ክልል ይሁን ብለው እኔ ነኝ ለብቻ ጠቅላይ ሚኒስትሩን አናግሬ ኮንቴስትድ የምትለው ቃል የገባችበት ብሏል። ሶ ዚስ ኮንቴስትድ ኤሪያ ኢዝ ኤሪያ ዚያሞሃራ ኢን ዘ ትግራይ ሪጅን ጋቨርንመንታል የተጣሉበት ማለት ነው፣ ኮንፍሊክት የፈጠሩበት ማለት ነው፣ እኔ እንደገባኝ ማለት ነው። ስለዚህ ሰውየው በግልጽ የተናገረው ይሄንን ነው። ኮንቴስትድ ኤሪያ የሚለው ደግሞ ስለ ወልቃይት ነው። አንተ እያወራህ ያለው ኮንቴስትድ የሚለው እነሱ ሳይስማሙ ኤሪያ የሚል የለውም ትላለህ እንዴ? ኤሪያ የሚላለው እዮዳብ ካኒ እኔ እዚህ ጋር እኮ ማሳየት ይችላሉ በቪዲዮ አድርጌ አውቶ አርቲክል ማንበብ ትችላለህ አንተ። የፕሪቶሪያ እኔ በቪዲዮ ያ ኮንቴስትድ እሱን እያየሁት ነው። እንደዛ ነው። ኢቭን ኖ ኢቭን ወደ እንትን ስትመጣ ቆይ እዛ ጋር ብቻ አይደለም፣ ወደ ዋናው የመጀመሪያዎቹ ቨርሶች ጋር ራሱ ስትመጣ አት ኤኒ ኮንቴስቴሽን በሚሆንበት ጊዜ ወደ ፌዴራል ህገ መንግስቱ እንደሚወስዳቸው ይናገራል። the principles underlying the parliament of hostilities, the parties shall be guided following principles: respect and sovereignty, territorial integrity, unity of the Federal Republic of Ethiopia, legality and respect of constitution, norms and principles enshrined in the Federal Democratic Republic Constitution. So basic principles and underpinning the permanent አስሩን አትርገጥ አያና አርቲክል 2 ላይ ብትሄደው አንደርፒኒንግ ራሱ ዋናዎቹ አንደርፒኒንጎቹ ይሄ ናቸው። አንዴ ይቅርታ፣ በመጀመሪያ ደረጃ መተማመን አለብን። ትራንዚሽናል ሜዥርስ የሚለው ቁጥር 4 ላይ የተመለከተው የሚያወራው ስለ ኮንቴስትድ ኤሪያ የሚለው የትግራይ ጋቨርንመንትና የአማራ ክልላዊ መንግስት የሚጨቃጨቁበት አጨቃጫቂ ቦታዎች ስለዛ ነው የሚያወራው። ኮንቴስትድ አክቹዋሊ ኮንቴስትድ ኤሪያ የሚለው
በእርግጥ ወልቃየት ነው ብለን እኛ እናስብ እንጂ እዛ ጋር ዲስከስ ሲደረግ የነበሩ ሰዎች እንደተናገሩት ብለን እናስብ እንጂ ይሄ ራሱ እንትኑ ቃሉ ራሱ ድፍን ያለ ነው። ስለ ዛላምበሳ ነው የሚያወራው፣ ስለ ሽራሮ ነው የሚያወራው፣ ዲስፒቱ ከኤርትራ ጋር ስላለው ድንበር ነው የሚያወራው። ዊዶን ነው የትግራይ ሰዎች ምሁሮች ማለት ነው፣ ይቅርታ ምሁሮች ግግም የሚሉት ነገር አላቸው። ወልቃየት በህገ መንግስቱ መሰረት ወደ ትግራይ ይካለል ምናምን ብሏለኝ ተፈራርሟል ምናምን እያሉ ይናገራሉ። ይችኛዋን አርቲክል 4 ግን ይዘሏታል። ይቺ አርቲክል 10 ላይ ቁጥር 4 ላይ ያለችው ጌታቸው ረዳ ከአብይ ጋር ለብቻ ተነጋግሮ ያስገባት ነች። እንደውም ጌታቸው ረዳ የሚመጻደቅበት እጅግ የሚመጻደቅበት ምንድን ነው ያለው? ጌታቸው ረዳ ፕሪቶሪያ ላይ ሄዳችሁ ስትፈራረሙ ሳትፈራረሙ እንዳትመጡ፣ ምክንያቱም ስንቃችን አልቋል፣ ጥይታችንን ጨርሰናል። በግልጽ እኮ ተናገረ። ሳትፈራረሙ እንዳትመጡ ብሎን ተብለን መፈርመን መምጣትን አለብን ብለን ፈርመን የመጣ ነው። ስለዚህ ይችኛዋ አብርሃም ለምንድነው ክሊር ያለው ነው? ግን ለምንድነው አሁን ኮንቴስትድ ኤሪያው የሚለውን ሀካም ክሊሪፋይ አላደረጉትም? ቢካዝ አምቢጊየስ ነው። አዎ እሱ አምቢጊቲ ያለው እንግዲህ እነሱ የነበሩ ሰዎች የሚያወሩተኝ ስለ ወልቃይትና ስለ ራያ ነው የሚያወሩተኝ። ተስማሙ አሁን ያንን ነገር እኔ ቲፒኤል ብዙ ነጥብ ጥለዋል እዚህ ጋር በሚሉበት ጊዜ ማለት ነው። ቲፒኤልኤፍ እኮ ድሮውንም ተሸንፎ መሳሪያውን ጨርሶ ጥይቱን ጨርሶ እጅ መስጠት ብቻ ነበር የቀረው። አሜሪካኖቹ ፌቨር ነው የሰሩላቸው። ነፍሳችሁን አድኑ ሰጧቸው፣ ፈርሙ ነው የተባሉት። አብይ አህመድ ግን ይችን የወልቃይትን ጉዳይ እንደ መጫወቻ ፕሌይንግ ካርድ ሊጠቀምባት ስለፈለገ በወቅቱ የአማራ ወኪሎች በፕሪቶሪያ አግሪመንት የነበሩትኝ ወልቃይትና የአማራ ወኪሎች አለኝ። የአማራ ሰዎች ነበሩ ሄደዋለኝ። ሰዎች የመራው እንትኑ ደመቀ እኮ ነው የመራው። ደመቀ እኮ አለ። እነሱ ያውቃል። አያና ያውቃል። አዎ ሄደዋል። እዛ ደመቀ ነው የመራው። እነ እንትና እነ ደመቀ ሄደዋል። አንድ ነገር ልንገርህ፣ ይችን ለፕሌይንግ ካርድ ስለፈለጋት የትግራይ ህዝብና የትግራይ ኃይሎችና የአማራ ኃይሎች እየተጨቃጨቁ እንዲኖር በአካባቢው ሰላም እንዲጠፋ በመሀል እሱ በቃ እንዳደለ ሰላም አስከባሪ መስሎ እንትን ለማድረግ የተጠቀመባት ሜትር ነች እንጂ በወቅቱ ቲፒኤልኤፎቹ ምንም አይነት ሊቨሬጅ አልነበራቸውም። ተሸንፈዋል። የኢትዮጵያ መከላከያ ሰራዊት አድዋን አልፎ መቀሌ ሊቆጣጠር ወዝ ማተር ኦፍ ዴይስ ሜቢ ዴይስ ካፕል ኦፍ ዴይስ ሜቢ አወርስ ገባ። ስለዚህ ጌታቸው ረዳ እኮ የተናገረው እንደምነግርህ እኮ የሚመጻደቅበት ነው የምነግርህ። እኔ ነኝ እኮ ኮንቴስትድ ኤሪያ የምትለዋን ያስገባዋል። ኮንቴስትድ ኤሪያ ማለት የድንበር ማለት ነው ብለህ ነው የምታምነው? Here's the question. Listen to me. You are a smart guy. Let me define for you. You have difficulties to understand this. It refers as a location, territory of issue that is subject to disagreement, dispute, or conflict, often involving struggling for control of ownership. So, contested area refers to location, territory. Yes. So basically, it is. Ambiguous. The parties commit to resolving issues of contested areas in accordance with the Constitution of the Federal Democratic Republic. ለዛ ነው አየህ፣ አያና ለዛ ነው ብልጽግና ማስሬ አንዴ አሁን እኔ ሌላ ቆይ አብርሃም ምንድን ነው አላስወራልከኝ? ቆይ አንዴ አታምታቷ። ለምን መሰለህ ጠቅላይ ሚኒስትሩም ሁልጊዜ በተደጋጋሚ የሚያነሳው ያን ኮንቴስትድ ኤሪያን አስመልክቶ ወልቃይትና ራያን አስመልክቶ ሪፍረንደም ይካሄድ የሚለው ለዚህ ነው። ሪፍረንደም ይካሄድ የሚለውን ያምንበታል ጠቅላይ ሚኒስትሩ። የአማራ ኃይሎች ደግሞ በጉልበት የተነጠቅነውን በጉልበት አስመልሰናል ኢስ አውርስ ነው የሚሉት። ስለዚህ እዛ ጋር ነው ጭቅጭቁ የነበረው እና ጭቅጭቃቸውም የትግራይ ኃይሎች ከወልቃይት የተፈናቀለው ሰው 1 ሚሊዮን ነው ይላሉ። የወልቃይት ህዝብ ግን እንዳለ ዘላስ ታይም የተቆጠረው ስንት መቼ ነበረ? ሰንሰስ ዳታ 1994 ያኔ 350 ሺህ ህዝብ ነው የነበረው ወልቃይት ላይ ይኖር የነበረው። ለ20 ምናምን ዓመት አልተቆጠረም ብለህ የኢትዮጵያ የወሊድ ምጣኔ እድገት 2.7 ነው ብለህ ብትመታው 800 ሺህ ነው ማክሲመም ሊኖረው የሚችለው። ቲፒኤልኤፍ ተበድሮ ነው ሰው ተፈናቀለብኝ የሚለው።
እነሱ 1 ሚሊዮን ይላሉ። አሁን ሁለታቸው ሊስማሙ ያልቻሉት ምንድን ነው? እነሱ ከሌላ አካባቢ አፈናቅለው አምጥተው ወልቃይት ማስፈር ነው የፈለጉት። ለምን? ሪፈረንደም ሲካሄድ በትግራይ ክልል እንዲሆን ስለተፈለገ ማለት ነው። እዛ ጋር ነው የጭቅጭቁ እንጂ ኮንቴስትድ ኤሪያ ስለሚባለው ስለ ወልቃይት እንደሆነ አንተም እኔም ህዝቡን ጠንቅቆ ያውቃል። እና አያና ይዋር ታገሰኝ አንድ ጊዜ በጣም ረጅም ሳሰማው አይ እንትናል አበዛው። ማይክን ያዝልኝ። I'm listening to him። ይኸውልህ here's the thing 3 ነገሮች ነው ማስቀምጥልህ። አንደኛው አንደርፒኒንግ የሆኑት ማለት ነው principles under which this እንዳለ ሙሉ የሚታይባቸው underpinnings for the permanent cessation of hostilities article 2ን ሂድናየው ጠቅላላ ሙሉ ነገሩ ራሱ የሚታየው ይልሃል the parties shall be guided by the following principles ይላል respect for the integrity territorial territorial integrity and unity of the Federal Democratic Republic of Ethiopia ይላል legality and respect for constitutional norms and principles enshrined in the Federal Democratic Republic of Ethiopia's constitution of hostility ነው አታምታታው ይሄ በትክክል አርቲክል 2 የሚያወራው principles of understanding የሚያወራው underpinning ነው understanding አይደለም underpinning እኮ ታዲያ underpinning የሚያወራው ስለ permanent cessation of hostility ላንድና ለመጨረሻ ጊዜ ዘለቄታዊ የሆነ cessation of hostilities እንዲኖር ነው የሚያወራው አርቲክል 2 ስለዚህ ይሄ ከታች ያሉትኝ አባሪ ነገሮች ለአርቲክል 2 ተጨማሪ ዲስክሪቲቭ ነገሮች ናቸው እንጂ ከሌላ ነገር ጋር ማያያዝ የለብንም እነዚህ ያወሩ ያሉት ከኤ እስከ ኤች ያወራ ያለው ፕሪቶሪያ አግሪመንት እኮ ነው permanent cessation of hostility ማለት እኮ ታዲያ ያወራ ያለው አርቲክል 2 ያወራ ያለው ስለ permanent ነው ሁለት የተለያዩ ነገሮች አስመሰል permanent cessation of hostility ማለት እኮ ራሱ ፕሪቶሪያ ማለት እኮ ነው ኤስኦኤች ማለት ነው ፕሪቶሪያ ራሱ ፕሪቶሪያ ስለ አግሪመንት ነው permanent cessation of hostility ማለት ሶቨርኒቲ ሲከበር የቴሪቶሪ ወደ ላይ ውጣና የምንታነበው ዶክመንት ከላይ መጀመሪያው ላይ ሄድና ርዕሱ ምን እንደሚል በትልልቅ ተጽፎልሃል agreement for lasting peace through permanent cessation of hostilities between ብሎ ሁለቱም ፓርቲዎች ያስቀምጣል ስለዚህ ያወራ ያለው ስለአሁን ስለምናነበው ዶክመንት ነው underpinning ማለት ደግሞ ዋናው መሰረታዊ የሆነው ነገሩ ደግሞ የፌደራል ህገ መንግስቱ መከበር አለበት ነው አይደለም underpinning አንደኛውን ነገር ብቻ ነው የተናገረው ሶስቱን ስትሰማ ምናልባት ቆይ አብርሃም አፋፍ እየተባባልን ባናወራ underpinning at this time is as an adjective that's describing what permanent cessation of hostilities ነው ያወራ ያለው እኮ which is this document ፕሪቶሪያ ማለት ነው permanent cessation of hostility ማለት ምን ማለት ነው permanent cessation of hostility የሚኖረው ፕሪቶሪያ አግሪመንት ማለት ነው permanent cessation of hostility አንዴ ቆይ ስለ አርቲክል 2 ነው ይሄ ፕሪቶሪያ አግሪመንት የምትለው እንዳለ ዘሆል ዶክመንት ነው ያወራን ያለ ነው እኛውን ያወራን ያለ ነው ስለ አርቲክል 2 ነው እየተወራ ያለው ስለ አርቲክል 2 በመታወራበት ጊዜ ደግሞ አርቲክል 2 የሚከበረው in this case cessation of hostility የሚከበረው ከኤ እስከ ኤች ያሉት አባሪ ነገሮች ዲስክሪፕሽኖች ሲከበሩ ነው ማለት ነው ያ ማለት ምን ማለት ነው እነዚህ legality and respect of the constitutional norms principle enshrines the federal constitution respect to sovereignty territory integrity እነዚህ ነገሮች መሰረታዊ ነገሮች unhindered humanitarian access to all need of assistance የሚከራከሩበት እነሱ የሚጣሉበት የተፈናቀሉ ሰዎች በቂ ድጋፍ አላገኙ ምናምን ይያሉ እነዚህ ነገሮች ሲሟሉ cessation of hostility እንትን ይሆናል ማለት ነው ይጸናል ማለት ነው ስለዚህ አንተ ስታወራ ከኤ እስከ ኤች ያሉት ፕሪንሲፕሎች ናቸው ፕሪንሲፕል ምን እንደሆነ ታውቃለህ አይደለ ሰው ህይወቱን የሚመራው አሁን በፕሪንሲፕል ነው ዲል የሚደረገው principle for what principles for permanent cessation of hostility which is exactly permanent cessation of hostility ደግሞ እያወራን ያለ ነው ፕሪቶሪያ ማለት permanent cessation of hostility ነው ለዛ ነው ላይ ውጣና አንብበው ያልኩ ርዕሱ እኛ ፕሪቶሪያ የምንለው በተለምዶ ነው እንጂ ትክክለኛ ስሙ permanent cessation of hostilities ነው ይሄ አግሪመንት ዶክመንት ነው ይሄ አግሪመንት the whole thing ስለ ትራንዚሽናል ገቨርንመንቱ ሲያወራ ስለ permanent cessation of hostility ሲያወራ ስለ ኦብጀክቲቭ ሲያወራ ለእያንዳንዳቸው ዲስክሪፕሽኖች አሉ የተቀመጡ ማለት ነው ስለዚህ ለእያንዳንዱ አርቲክል
ፕሪንሲፕሎች አሉት፣ ስምምነቶች አሉት ማለት ነው። ስለዚህ እኔ አሁን አንተ እያልክ ያለው ማለት ነው you trying to just get away with it. No. Permanent cessation of hostilities ፕሪቶሪያ ዲል ነው አንተ አይደለ? የሱ ተቃራኒ አሁን የፐርማነንት ሴሴሽን ኦፍ ሆስቲሊቲ ተቃራኒው አያና ምን መሰለህ? ተቃራኒ ያለው ተቃራኒው ምንድነው? ነው አይ የተማማረ ተቃራኒው ምንድነው? የፐርማነንት ሴሴሽን ኦፍ ሆስቲሊቲ ፐርማነንት ሴሴሽን ኦፍ ሆስቲሊቲ ተቃራኒ የሚሆነው እነዚህ ከኤ እስከ ኤች ያሉ ነገሮችን ሳታደርግ ስትቀር ኖ ስም አለው ራሱ ስፔሲፊክ ስም አለው። ልክ እንደ ፐርማነንት ሴሴሽን ኦፍ ሆስቲሊቲ እሱ ሌላ ደግሞ ስም አለው ተቃራኒ ስም ቴምፖራሪ ሲዝ ፋየር ይባላል። ፐርማነንት ሴሴሽን ኦፍ ሆስቲሊቲ ቴምፖራሪ ሲዝ ፋየር ማለት ለጊዜው መሳሪያን የማዘቅዘቅ ወይም ተኩስ አይደለም። ይሄ ተቃራኒ አይደለም። ቴምፖራሪና ተጻራሪው ወይ ፓራላሉ ልንለው እንችላለን። ተቃራኒ ሊሆን አይችልም። በሌላኛው ኤንድ ያለው ተቃራኒማ ጦርነት ነው። የሁለቱም ተቃራኒ ዘለቄታዊ መፍትሄና ጊዜያዊ መፍትሄ ተቃራኒ ሊሆኑ አይችሉም። አዎ አሁን ይኸውልህ እሱን ነው የምልህ። እሱማ ያው ኤኒዌይ ምንድነው መሰለህ ለምንድን ነው ከ30 ሰከንድ በላይ መናገር ካለ ነገር እኔ አንተን ጸጥ ብዬ እኮ ነው የምሰማው። አንተ ዝም ብለህ ማለት በጣም ግልጽ የሆኑ ነገሮችን ሰው እንዳያውቅ የፈለግከው ነገር ከሌለ በስተቀር ልታስወራኝ አልቻልክም። አንተ ነህ እንጂ አያና you are too smart እንደዚህ አይነት ነገሮችን አንደርስታንድ ለማድረግ ሳትቸገር ቀርተህ አይደለም። you trying to cover up እንዳልናገር እየከለከልከኝ ነው ያለው። I don't know why Yodab is allowing this actually. Okay ማይክን እንደዛ ያዘልኝ። አግሪመንት ፎር ላስቲንግ ፒስ የሚለው ላስቲንግ ፒስ የሚመጣው እንተ እንዳልከው ነገሮች ሲሟሉ ሲተረጎም እንደዛ ላስቲንግ ፒስ ነው። አሁን የምናወራው ግን ፐርማነንት ሴሴሽን ኦፍ ሆስቲሊቲ ማለት ፕሪቶሪያ የምንለው በተለምዶ ምንድናቸው ዋናዎቹ መሪ ሀሳቦቹ እና መፈጸም ያለባቸው መሪ ሀሳብ ፕሪንሲፕሎቹ ምንድናቸው ስንል ከኤ እስከ ኤች ያስቀመጣቸው ሁለተኛው ላይ ፕሪንሲፕሎች አሉ። ሁለተኛውና ትልቁ ፕሪንሲፕል የፌዴራል ህገ መንግስቱን መከበር ነው፣ የበላይነት ማክበር ነው። ሁለተኛ ደግሞ ነግርሃለሁ ያልኩት ነገር ከዛ ተጨማሪ በማንኛውም ኮንቴስቴሽን ውስጥ ሄደ ስታይ ማንኛውንም ጥያቄ ሄደ ውስጡ ስንት ጊዜ ኮንስቲቲዩሽን ተብሎ ተጠቅሷል ብላችሁ ሄዳችሁ ውስጥ ያላችሁ ሰዎች ማየት ትችላላችሁ። በማንኛውም ጊዜ ላይ ይሄንን አኮርዲንግ ቱ ዘ እያለ ነው የሚፈታው። ቅድም ካነሳ ነው ኮንቴስትድ ከሚለው ጨምሮ ማለት ነው። ብዙ ቦታዎች ላይ በኮንስቲቲዩሽኑ መሰረት ይላል። መስማማት ካልቻሉ ሁሌ ወደ ኮንስቲቲዩሽኑ ነው የሚሄዱት። ለምን? ሜጀር ፕሪንሲፕሉ የሚመራው አርቲክሉ 2 ላይ አርቲክል 2 ላይ ያስቀመጠው ኮንስቲቲዩሽኑን ማክበር የኮንስቲቲዩሽኑ የበላይነት ሊድ የሚያደርገው ነው ማለት ነው። በፍጹም you are misleading it. You are extremely I think this is dishonest. It doesn't say that. No, this is the honest truth. ካልተስማሙ excuse me sir ሁለቱ ካልተስማሙ የሚል ነገር ሲያሳየኝ ሁለታችሁ ካልተስማማችሁ በፕሪቶሪያ አግሪመንት መሰረት ካልተስማማችሁ ወደ ህገ መንግስቱ ሂድ የሚለውን አንቀጽ ቁጥር አሳየኝ እስኪ። ሾሚ ሚዩት አድርግላለሁ። ሾሚ hold on ከአርቲክል 5 ጀምሬ ነው the government of the humanitarian disarmament TPLF disarmament ላይ ሊኖር አይችልም። ወደ ኤፍትሪያ ውስጥም እሱ hold on Tigray government restoration of federal authority Tigray the authority Tigray including federal institution the federal government shall ensure facilities represent the General Federation House of Parliament in accordance with the Federal Constitution and applicable laws. አንቀጽ 9 ንዑስ አንቀጽ 2 the federal government shall ensure and facilitate the representation of the Tigray region in the federal institutions including the House of Federation and House of People's Representatives in accordance with the FDRI Constitution applicable laws ይላል። አንደኛ እነዚህ ያው ለፌዴሬሽኑ ተወካዮች ማለት ነው። በእንትኑ መሰረት በፌዴራሉ ህግ መሰረት ይላል። ሌላኛው ንዑስ ቀደም ያነበብነው ንዑስ አንቀጽ 4 ላይ ራሱ ማለት ነው consistent with the Constitution of Federal Democratic Republic and the African Union Transitional Justice Policy Framework አይደለ? truth በእናትህ አያና ፕሊዝ
ዳዝንት አንተ የምታወራው ሌላ ነው የምታወራው። በቃ ዝም ብለህ አሁን እዚህ ጋር ቶ በቃ ጀስት አሁን እኛ ምንድን ነው መሰለህ ትክክል ያልሆነን ነገር አሁን ሽንፈት መስሎ ስለተሰማ ነው እንጂ እዚህ ጋር እኛ አሁን እየተማማርን ነው። ጠቅላይ ሚኒስትሩ ስህተት ተሳስቷል፣ በቃ ተሳስቷል። የትግራይ ኢንተሪም ጋቨርንመንትም የተሳሳተው ስህተት አለ፣ ተሳስቷል። እኛ እንደ ኢትዮጵያ ነው እያሰብን ያለ ነው። እዚህ ጋር ምንድን ነው የተሳሳተው ንገረኝ እስቲ። የተሳሳተው በመጀመሪያ ደረጃ አንዴ ቆይ እንሰጥሃለን። እኔ ይችን ልናገርና ልጨርስ። በመጀመሪያ ደረጃ ኮንቴስትድ ኤሪያ የሚለውን ሌላ ትርጉም ሰጥተህ ለማወነባበድ ሞክር። ዛ ወዝ ሮንግ አያና ይነዊት ኢትስ ሮንግ። ሁለተኛ ነገር ደግሞ የኢንትሪም ጋቨርንመንቱ ሲመሰረት ኦል ፓርቲስ ነው የሚለው። ያ ሁለቱ ፓርቲዎች በምናም ብላ የተረጎምከው ነገር አለ በህግ አግባብ። እኔ ቦዝ ብለው ለማስገባት የሁለት ፓርቲዎች ከሆነ ቦዝ ብሎ ለማስገባት የእንግሊዝኛ እጥረት ገጥሟቸው ነው ብዬ አላስብም። ፓርቲስ ሲል እዚህ ጋር ፓርቲ ሲል ሁሉም ፓርቲዎች በትግራይ ክልል ውስጥ ያሉ የተቃዋሚ ድርጅቶችም ያሳተፈ ነው። ለዚህ ነው እነሱ የተሳተፉት። ብልጽግናንም ይመለከታል፣ ቲፒኤልኤፍ ይመለከታል። ስለዚህ ብልጽግና ናግባ ና ተነጋገር ሲባል አልፈልግም ሂስ ትራይንግ ቱ ቢ ስማርት እና እኔ ስልጣን ሳይሆን የሚፈልግ እናንተ ብቻ ተስማሙልኝ አይነት ስታይል ነበረ። ገባ? ስለዚህ መርጠው ሲመርጡ ዶክተር እንትና ሲመረጥ አልፈልግም አለ። በመጀመሪያ ደረጃ ናግባ ተብለህ አልገባም አልክ። አልገባም ካልክ በኋላ ደግሞ እነሱ የመረጡትን የትግራይ ሰዎች የመረጡትን ምርጫ ትቀበል ዘንድ ግዴታ ነው። ምክንያቱም አልገባም ብለሃል። አልገባም የመረጣችሁትን እናንተ የፈለጋችሁትን አምጡ ብለሃቸዋል። የፈለጉትን እነሱ መርጠው ላኩልህ። መርጠው ከላኩልህ በኋላ ደግሞ አልቀበልም ልትል አትችልም። እዚህ ላይ ነው ስህተቱ የተሰራው። ገባ? ስለዚህ እነዚህን ሰዎች ምንድነው ያደረገው? አብይ እንዲበጣበጡ ነው ያደረጋቸው። እነዚህ የደብረጽዮን ግሩፕ የመገለል ስሜት እንዲሰማቸው፣ የመነጠል ስሜት እንዲሰማቸው፣ የመገፋት ስሜት እንዲሰማቸው ነው ያደረገው። ስለዚህ እነሱ ደግሞ ያደረጉት ምንድነው እንትኑ ግራስሩት ሌቭል ደረጃ ያለው ይሄ የቲፒኤልኤፍ መዋቅር የእነሱ ስለሆነ ከታች እንዳለ ህዝቡን አሳመፁ፣ ካድሬውን አሳመኑ። ጌታቸው ተበላ አቁማሩን ማለት ነው። አብይም ተበላ አክቹዋሊ። እነሱም ደግሞ ስማርቶች ናቸው። እንደ አማራ ፖለቲከኞች የቀነጨሩ አይደሉም። ሌሎቹን ከመራገጥ በፊት እኔ ያው ጨርሻለሁ ልሄድ ነው ስላልክ ሌላም ሰው ብትጠይቀው ሰው ካለ ሄደ ጠይቅና በህግ ዶክመንት ውስጥ ኦል ፓርቲስ ሲባል ቦት ፓርቲስ ሲባል ቀደም ኮንቴስትድ ኤሪያ የሚለውን እኮ አንተ እኮ ሌላ ትርጉም ነው የሰጠው። ቆይ እንትን ይኸውልህ ኦል ፓርቲስ ቦት ፓርቲስ ምናምን ሲባል ምን ማለት ነው? የፖለቲካ ፓርቲዎች ሆልድ ኦን ፖለቲካል ፓርቲዎችን ነው ወይስ እዚህ ላይ የተፈራረሙትን አካላት ለማለት? ቆይ ሊወጣ ነው እሱ እየተሰናበትኩት ነው ብሎ አንዴ ኦኬ። እንግዲህ የምትቆይ ከሆነ ፕሪአምብሉ ጋር ልውሰድ። ፕሪአምብሉ ምን ብሎ ነው የሚጀምረው? አግሪንግ ይላል። አግሪንግ ይላል። ስለ ቦዝ ፓርቲ ሲያወራ ራስህን ለማዳመጥ ነው እንደ የምትፈልገው። አግሪንግ ይላል አይደለ? ኖ ዩ አር ሂር አያና ዊዝ ኦል ዱ ሪስፔክት ማለት ነው። እኔ ሪስፔክት አደርጋለሁ። የምትራገጥ ልጅ አይደለም። ስነስርዓት ይዘህ የምታወራው ጥሩ እውቀትም አለ። አሁን እዚህ ጋር አንተ አትኸው አይደለም። በቃ አሁን ካሬ ስለሆንክ ብቻ መሸፈን ስላለብን ነው እንጂ አትኸው አይደለም። ካሬነቱ ምናምኑ ይቅርብኝ። እኔ እኮ ይኸውልህ አትሊስት ኮንሰፕቹዋል በሆነው ነገር እንዳልናገር ለምን ትፈልጋለህ? አግሪንግ ነው የሚለው ፕሪአምብሉ የመጀመሪያው ቃል። አግሪንግ ማለት የምንስማማበት ይላል። አግሪንግ፣ ሪኮግናይዚንግ፣ አፈርሚንግ፣ ሬትሬቲንግ፣ ሪዞልቭ ምናምን የሚላቸው ቃላት አሉት አይደለ? ኪወርዶቹ የፕሪአምብሉ እኔ ጨርሻለሁ። የመጀመሪያው ቃል አግሪንግ ማለት ይኸውልህ የምንስማማበት ብሎ ይጀምራል። ከዚህ በላይ መሄድ አልችልም ማለት ያዘዋ ካልቻልክ ያዘው አይደለም። ዶክመንቱን አውጥቼ እየነገርኩህ ካልተስማማ ዶክመንቱ ላይ ሂድና ኤው እኮ እያልኩ ያለሁትን ነገር ከመስማት ይልቅ እንትና የጎንደር ሰው ነው ከአማራ ፖለቲከኛ ምናምን እያልኩ አንተ ዩ ዴሊበሬትሊ ሚስሊዲንግ እዚህ አንዳንድ አልቻልክም። ችግር አንተ አታኸው አይደለም ዩ አንደርስታንድ። ከዚህ በላይ ብዙ ማብራራት የምትችል ልጅ ነህ። ብዙ ጊዜ በምን እድሌ በማይክ እኮ አሁን ለማፈን እየሞከርኩ እኔ ላወራ እኮ አስቸግሮኛል። እኔ ሚዩት አደርግልሃለሁ። አንተ ነው የምታወራው ከዚህ በኋላ ይቅርታ አድርግልኝ። ይችን አንድ ደቂቃ የመጨረሻዋን ነገር መግቢያ ምሎ መቅደም የሚለው አለ። መቅደሙ ምን ብሎ እንደሚጀምር ጉዲ አግሪንግ ይላል። ለመስማማት ይላል። የወሰንነው ለመስማማት ይልና to peacefully resolve the violent conflict that erupted on November 3, 2022 in the Tigray region of Ethiopia in a manner
consistent with the constitution of the Federal Democratic Republic of Ethiopia ይላል። ኮንሲስተንት ከኢትዮጵያ ፌዴራላዊ ህገ መንግስት ጋር ተመሳሳይ በሆነ ኮንሲስተንት በሆነ አብሮ በሚሄድ መንገድ ይሄንን ለመፍታት ተስማምተናል ነው የመጀመሪያው አረፍተ ነገር አግሪንግ ብሎ የሚጀምረው። ይሄን ተስማምቶ ጀምረው ወደዛ መሄድ አያስፈልግም እሱ መፍትሄ አይሆንም የሚለውን በጣም እንትን እያልከው ነው ያለውና አግሪንግ የተባለው እዚህ ነው የተስማሙት። አለቀም ደቀቀም መጨረሻ ላይ ኮንስቲቲዩሽኑ ነው መፍቻ ኮንፍሊክት ካለ አግሪመንት እሱ ስለሆነ ማለት ነው። ግን ኮንቴስትድ ኤሪያ አይመለስ ይላል እንዴ? that's what I'm saying like ኮንቴስትድ ኤሪያ በኮንስቲቲዩሽን መሰረት ነው የሚመለሰው ይላል። ኮንስቲቲዩሽኑን መሰረት ቅድም ተናገር ያለው ሁለቱ ክልሎች በጋራ ለማድረግ ይሞክራሉ፣ ካልተሳካ ወደ ፌዴሬሽን ምክር ቤት ይወስዱታል ነው የሚለው። ኤግዛክትሊ but ኮንቴስትድ ኤሪያ ግን ቢለው ወደ ትግራይ ይመለሳል ማለት ነው። እሱን እኮ አስተካከልኩኝ እኮ አብራ እዚህ እድል ስጠኝ። አሁን I corrected that እኮ እኔ stubbornness የለብኝም ግን irregardless ነው የምልህ። ይሄው ፕሪአምብሉም የሚናገረው አለ ሌሎች ቦታዎችም ላይ የሚጠቅሰው every time there is contestation the agreement is to be in line with the constitution። እዚህ እንዴት መሰለህ አሁን እዚህ ላይ ያልገባህ ነገር አሁን ይሄን ጠፍቶ አይደለም አያና፣ እንዴት መሰለህ አሁን ይሄ በህገ መንግስት መሰረት ከሆነ ገብቷል። አከራካሪ የሚባል ነገር የለም። መጀመሪያ ወደ ነበረበት ክልሉ ይመለሳል። ጥያቄ ያለበት ካለ ወደ ክልሉ ተጠይቆ ከዛ በህገ መንግስት መሰረት ወደ ፌዴሬሽን ወደ እንትን ይሄዳል። ይሄ ከመሆኑ ይሄን ነው አሁን እንዴት መሰለ አሁን በቃ በድሮ በተቀመጠ ህገ መንግስት ነው ያለው ሌሎች ክልሎች ኦሮሚያም፣ አማራም ሌሎች ማለት ነው። ስለዚህ እንደዛ ከሆነ የትግራይ ክልል ወደ ነበረበት መጀመሪያ ይመለስ። ከዛ በኋላ ጥያቄ ያለበት ካለ በጥያቄ በህገ መንግስት መሰረት ነው እንጂ የሚፈታ በጉልበት ይዘህ አይደለም። እና አሁን ይህን ጠፍቶ አይደለም። አሁን በእናንተ ላይ መድረስ የማይፈለገው የማትፈልጉት ነገር በእኛ ላይ እንደ ኢትዮጵያ እንደ አገር ልንቀጥል የምትፈለግ ከሆነ መጀመሪያ ህገ መንግስቱ መከበር አለበት። ህዝቡ ተፈናቅሎ በሱዳን በምን ወደ 2 ሚሊዮን ገደማ ተበታትኖ ባለበት አሁን ቅድም ስትናገር የነበርከው ለምሳሌ ምርጫ በኢንተርኔት እንዲሆን በእንትን ተደርጓል። 80% የትግራይ ህዝብ ወይ የኢትዮጵያ ህዝብ ከኢንተርኔት ጋር ግንኙነት የለውም። የት ሆኖ ነው የሚመርጠው? አንዳንዴ ሸፍጥ አይኑረ ሙሌ ምርጫ አይደለም ምርጫ የለም እኮ ተነጋገርን። ሁለት አይደለም እንትኑ ሁኔታው እንጂ አሁን በእንደዚህ አይነት ነገር በእናንተ ላይ ይድረስ ቢባል ትቀበሉታላችሁ? የማይሆን ነገር ለምንድን ነው የማይሆነው? በቃ ወደ ህገ መንግስቱ በቃ ይሄ ሆን ብሎ አብይ አህመድ ማለት ነው ህገ መንግስቱ እንዲከበር አይፈልገውም። በዛ ይልቅ የትግራይን ህዝብ ማበጣበጥ ባጀት መድቦ እርስ በራስ ማበላላት ነው የያዘው። ይሄም ደግሞ የእናንተም አስተዋጽኦ አለበት። ይሄን ከማስታረቅ ይልቅ ነገሮቹን እንዲባባስ እንትን ነገር ማድረግ ነው። አንዴ ላይ ስለወጣን እንደፈለግን እናድርግ የሚል ነገር ጥሩ አይመጣም። ይሄ እንደ ህዝብም አያስቀጥለንም፣ እንደ ሰዎችም ተቀባይነት የለውም። ስለዚህ በእናንተ መሆን የማትፈልጉትን ነገር በሌላው እንዲሆን ተጽዕኖ ማድረግ እኔ አግባብነት ያለው አይመስልም። ስለዚህ በህገ መንግስት መሰረት ወደ ነበረበት ክልል ይመለሳል። ሰው ወደ ነበረበት ይመለስ። ከዛ ዲዲአር ምናምን ነገር ትጥቅ መፍታት ካለበትም ደግሞ ጎን ለጎን ይደረጋል። ይሄ ግን እስካሁን ድረስ ምንም ነገር በኢትዮጵያ መንግስት ምንም ነገር እስካሁን ድረስ የሆነ ነገር እየሆነ አይደለም ያለው እና ይሄ ነገር ሆኖ እያለ በእንደዚህ አይነት ነገር ሸፍጥ ያለበት የአከራካሪ የምናምን የሚባል ነገር የለ። አከራካሪ ካለበት በህገ መንግስት ነው የሚፈታው መሰለኝ። ተቀምጧል፣ ህግ አለበት፣ የኢትዮጵያ ህገ መንግስት አለ የሚፈታበት የግጭቶቹን ምናምን የሚፈታበት የራሱ የሆነ አንቀጽ አለበት። በጉልበት ተይዞ በጦርነት ምክንያት ያስከውን ነገር አከራካሪን ብለህ በጉልበት አያዝም፣ ወደ ህግ ነው የምትመጣው እና ይህን ነገር ይህን ጠፍቶ አንተ ይጠፋሃል ብዬ አልገምትም።